ወዴት አሉ? ኦርቶዶክሳውያን አሳድዷቸው የሚባሉ አሕዛብ ወዴት አሉ? ወዴት አሉ መናፍቃኑ? እስቲ ኦርቶዶክሳውያን እንዲህ አደረጓቸው የሚባሉ ኦርቶዶክሳውያን ተገደሉ ያልተባሉበት ቦታ ግን የለም። ኦርቶዶክሳውያን ተሰደዱ ያልተባሉበት ቦታ ግን የለም። ስለዚህ ሰው ኦርቶዶክሳውያን እየጸዱ መሆናቸውን ኦርቶዶክሳውያን እየተገደሉ መሆናቸውን በየቦታው መሰደዳቸውን መረዳት መቻል አለበት። ከላይም ከታችም ያለው ህብረተሰብ ማለት ነው። በአገልግሎት ደረጃም ያለው በተገልጋይነት ደረጃም ያለው አንደኛ መንቃት መቻል አለበት። ማለት ቅድሚያ እንግዲህ ማወቅ የሚባለው አይደል መፍትሄ የሚባለው 50% የሚባለው እሱ ነው። ከሁሉም በፊት ማወቅ ይቀድማል። ችግሩ ነው አይደለም የሚለውን ነገር ማለት ነው። አንደኛ ይሄ ነው። ሁለተኛው ማደራጀት ያስፈልጋል። ማደራጀት ማለት ማስታጠቅ ማለት አይደለም። ማደራጀት ማለት የሆነ ነገር ማለት አይደለም። ብዙ ጊዜ ምን ይፈጠራል መሰላችሁ? ከታች ያለውን ህብረተሰብ ማቀፍ ያቅታቸውና ከላይ ያሉት ባለስልጣናት የሚባሉት የሆነ ቦታ ላይ የሆነ ነገር ሲናገሩ ከታች ያለው ህብረተሰብ የራሱ የሆኑ ሰዎችን ሁሉ ሲመታ እንመለከታለን። ማለት አንዳንድ ጊዜ ማይመች ቦታ ላይ ያሉ ሰዎች ምናልባት ህይወታቸውን የሚያሳጣ ቤተሰባቸውን የሚበትን ከህይወታቸውን የሚያስገብር አይነት ሲሆን ዝምታ ሊመርጡ ይችላሉ። ግን እነሱ የግድ ካልተናገሩ ሳይሆን በተለይ በመንግስት መዋቅር በተለያዩ ስልጣን ውስጥ ያሉትን ሰዎች ነው እየተናገርኩ ያለው። እነዚህ ሰዎች ለመረጃ ቅርብ ናቸው። ያለውን ነገር ቶሎ መረዳት ይችላሉ፣ ቶሎ ማስረዳትም ይችላሉ። እንደዛ ከማድረግ አንድ ላይ መሆን ያስፈልጋል። አንዱ ያንዱ ተች፣ አንዱ ያንዱ ገልማጭ፣ አንዱ ያንዱ ገፊ ሳይሆን መሆን ያለበት የጋራ የሆነ ሰምቻለሁ። አሁን አንዱ ወንድማችን ተናገረ የተባለውን ሰማሁት። ምን አስፈልገ? እኛ አሁን ሊቃነ ጳጳሳትን እየተሳደብን አይደለም። በነገራችን ላይ መዋቅሩ ውስጥ ያሉትን ሰዎችም እየሰደብናቸው አይደለም። እኛ ከሰደብናቸው ማን ነው ሊያከብራቸው የሚችለው? እኛን እየመሩ ያሉት እነሱ ናቸው። መሪውን የሚሳደብ ጅን ነው። ግን እያልን ያለነው ምንድነው? ተኝታችኋል፣ ንቁ ነው። በቃ እየተረዳችሁ አይደለም፣ ተረዱ ነው። ተኝታችኋል፣ ተነሱልን ነው እያልን ያለነው። ልጆቻችሁ ምዕመናን እየሞቱ ነው። ልጆቻችሁ ምዕመናን እየተሰደዱ ነው። ከሀገር ለሀገር እየተዘዋወሩ ያሉት ልጆቿ ትላንት ነበር እንጂ ዛሬ የሉም። ስለዚህ ሰው ሁሉ መረዳት መቻል አለበት። ይሄንን ብሎ መናገር አባቶችን መሳደብ አይደለም፣ አባቶችን መዝለፍም አይደለም። ስለዚህ አንድነት መፍጠር ያስፈልጋል። አባቶችን ንቁ ብንል ምንም ስድብ አይደለም። ተኝታችኋል ብንል ስድብ አይደለም። ልጆቻችሁን አልጠበቃችሁም ብንል እንትን አይደለም፣ ስድብ አይደለም። ስለዚህ ከላይ ጀምሮ እስከ ታች ድረስ ያለ በመዋቅር ደረጃም በመሪነት ደረጃም በተለያዩ ቦታዎች ላይ ያለ በአገልግሎት ደረጃም በተገልጋይነት ደረጃ ያለውም ሁሉ አንድ እንዲሆን ስራ መስራት ያስፈልጋል። አንድ እንዲሆን ማለት ነው። አንዳንድ ጊዜ አኩራፊዎችን እናበዛቸዋለን። ማለት በቃ እንዲያው የሆነ ነገር እንልና ትንሽ ስህተት አንዳንድ ጊዜ ዳይጸቃሎችም ሊመጡ ይችላሉ። በነገራችን ላይ ዳይጸቃል ማለት ምን ማለት ነው? በጎ ነገር ተናገርኩ ብሎ ዳጥ የሚላቸው ወይም ደግሞ መስሎት የሚናገራቸው ነገሮች ሊኖሩ ይችላሉ። በእርግጥ ሰው ዳይጸቃሎች ዳይጸልሳነት ላይመጡ ይችላሉ። በዚህ ግን ከላይ ጀምሮ እስከታች ያለውን ማቀፍ ያስፈልጋል። አንድነት መፍጠር ያስፈልጋል። አይታችሁ ከሆነ በአማሌቃውያኑ ቤት ምንም ያክል ቢፈረካከሱ፣ ምንም ያክል ቢሰዳደው፣ ምንም ያክል ቢገዳደሉ፣ ምንም ያክል በገጀራ ቢቀረዳዱ ምንም አይነት መረጃ ያወጡ ምንም አይነት ማለት ነው። ምንም አይነት መረጃ ያወጡ ዝም ብላችሁ እኔ የሆነ ቦታ ላይ አጋጥሞኛል 2008 ይሁን 7 ይሁን እንደዛ አካባቢ ረሳሁት አመቱን እንጂ የዛሬ 10 ዓመት ወይም 9 ዓመት አካባቢ ማለት ነው። አንድ ቦታ ላይ ከእንትናቸው ይገዳደላሉ ከቦታቸው እዛ ከአምልኮት ቦታቸው ማለት ነው። እና ማንቴስ የሚባሉት ሁለቱ ናቸው የተገዳደሉት። በኋላ ምን ተፈጠረ መሳለችው? በቃ እንትን ማምለኪያ ቦታቸውን ዘጉና ጠፉ ማለት ነው። ወዴት ሄደው ነው? ድምጻቸው አይሰማም፣ አይጮህም ሰው ሲባል ለካ ወደ 5 ሰው ከውስጥ ተገዳድለዋል። ከውስጥ ማለት ነው። በገጀራ ተቀረዳደው ወደ 5 ሰው ተገዳድሉ። ከአንዱ ቦታ ላይ ከአንዱ ወገን ሌላ ከአንዱ ወገን የሆነ 3 ሰዎች ከአንዱ ወገን 2 ሰዎች ማለት ነው ተገዳድለዋል። ለካ እነሱን ኦርቶዶክሳውያን ከዛ ያሉት እንዳይሰሙ ሌሎች የነሱ እምነት ተከታይ ያልሆኑ ሰዎች መዛበቻ እንዳያደርጉን ብለው ቀብሩን እንኳን የፈጸሙት ሌላ ቦታ ላይ ነው። ሌላ ቦታ በጣም ሩቅ ቦታ ወስደው ማለት ነው። እና በኋላ ነው እንግዲህ እንዲህ ተደርጎ እኮ ነው የሚለው ወሬ ሁሉ ሊወጣ ይቻለው። እና አንዳንድ ጊዜ እነሱን ስናይ በቃ በፍቅር ተዋደው በቃ ተከባብረው ምናምን የሚኖሩ ይመስላሉ። ግን አይደለም። ብዙ ችግሮች አሉባቸው።
ግን እነዛን ችግሮቻቸውን የሚችሏቸውን በውስጥ ይፈታሉ፣ የማይችሏቸውን ደግሞ በልዩነታቸው በውስጥ ይዘው ይሄዳሉ እንጂ ወጥተው ያን ያክል በቃ ማራገቢያ አያደርጉም። አሁንም እያየው ነበረ ማለት ዋናው አጀንዳ ኦርቶዶክሳውያን እየተገደሉ ነው፣ እንዲህ እየተሰደዱ ነው፣ ሀብት ንብረታቸውን እያጡ ነው፣ እየተቃጠሉ ነው እያልን ሌላ አጀንዳ ለመፍጠር ደግሞ ከፍተኛ ጥረት ሲደረግ እናያለን። ይህንን የሚያደርጉት የኛዎቹ ልጆች ናቸው። ከዚህም ያሉት የኛ ልጆች ናቸው፣ ከዛም ያሉት የኛ ልጆች ናቸው። እና መሀል ላይ የሚመጡትን የሚሰነቀሩትን ነገሮች ሁሉ እያረጋጉ አይተው ትክክል አይደለህም ብሎ አንድ ጊዜ ማስጠንቀቂያ ከተሰጠ አንድ ጊዜ ጉዳይ በደንብ እንዲረዳ አድርጎ ከተነገረ በኋላ ወደ ሌላ ጉዳይ ሳይሄዱ ያንን ይዞ በህብረት መጓዝ ይገባል። የተያዘውን የተሰጠውን አጀንዳ ማለት በቃ በደንብ ተይዟል። ገብታችሁ ማየት ትችላላችሁ። አሁን በዚህ ሁኔታ በነገራችን ላይ መፍትሄ ማምጣት እድላችን በጣም ጠባብ ነው። ምክንያቱም አይታችሁ ከሆነ የዛሬ ሳምንት ከነበረው ርብርብ አሁን ቀንሷል። የዛሬ ሳምንት በሚቀጥለው ሳምንት ደግሞ በእርግጠኝነት ልንተወው ሁሉ እንችላለን። ግን ይሄ ነው ወይ መፍትሄ ሊሆን የሚችለው? የጋራ ነው ካልን አርሲ ላሉት ኦርቶዶክሳውያን እናስባለን፣ እናዝናለን። የእነሱ ሞት የኛ ሞት ነው፣ የእነሱ ሀዘን የኛ ሀዘን ነው፣ የእነሱ ስቃይ የኛ ስቃይ ነው ካልን የግድ በየጊዜው መጮህ ሳይሆን የሚጠበቅብን በየጊዜው እንዳንገደል የቋሚ የሆነ መፍትሄ ነው መፈለግ የሚገባብን። አንደኛ መንቃት ነው። ሁለተኛ ደግሞ መደራጀት፣ በአንድነት መጓዝ ነው። እግዚአብሔር ይመስገን ሰላም በአንድነት መጓዝ ነው። ቤተክርስቲያንን ከመጠበቅ አንጻር ስራ መስራት የሚገባ ከሆነ በዚህ ልክ ነው መሄድ የሚገባን ለማለት ፈልጌ ነው። እና ሁለተኛ መደራጀት፣ አንድነት መፍጠር ያስፈልጋል። በሶስተኛ ደረጃ እንግዲህ ስነ ምግባር ላይ ስራ መስራት ይገባል። በነገራችን ላይ ስነ ምግባር ሲባል አሁን ብዙ ጊዜ ከምዕመናን ከምን ልንጠቅስ እንችላለን? ከሁሉም የስነ ምግባር ችግር አለ። ከሁሉም በቃ ይህ ስነ ምግባር ችግር ያለባቸው የእውቀት ችግር ያለባቸውን ሰዎች መቅረፍ መቻል ያስፈልጋል። ያለ ቦታቸው ገብቶ ቦታችንን ብለው የተቀመጡ በርካታ ሰዎች አሉ። መሰረታዊ የሆነውን ችግር ለመፍታት ከተፈለገ እሱ ነው ሊሆን የሚገባ። ተጋገዝ የነሱ የአማሌቃውያኑን አይታችሁ ከሆነ 20 ዳይሬክቶሬት የሚባል ዳይሬክተር ይመስለኛል መጽሐፉ አለ የሚባል መጽሐፍ አለ። አንድ ሰው ከዚህ ከኔ ካለሁበት አካባቢ ዋግ ሰቆጣ ማለት ነው፣ ከሰቆጣ ተነስቶ ወደ አዲስ አበባ ሲመጣ አዲስ አበባ ከነማን ሱቅ ገብቶ መግዛት እንዳለበት በደንብ የተቀመጠበት ነው። ማን ቢባል መስጊድ እንዳለ፣ የትኛው መስጊድ ከየት አካባቢ እንደሆነ፣ የነሱ እንትኑ ይሄ ምግብ ቤታቸው የት አካባቢ እንዳለ በደንብ አድርጎ ግልጽ አድርጎ የሚያሳያቸው በደንብ አድርጎ ማለት ነው። እና ይደራጃሉ በደንብ። በዚህ በፊት ጃዋር የሚባለው ሲናገር ሰምታችኋል። ከራሳቸው የሆነ እቅድ በንግዱ ዓለም የራሳቸው የሆነ እቅድ አንስተው ተናግረዋል። ማለት በቃ በቀላሉ እንደ በትንሽ ነገር ነው ይወጣችሁ ፈልገውት አስበውት አይመስለኝም። ከራስህ ግዛ ለሁሉም ሸጥ የሚባል እንትን ነበራቸዋል። አሁንም አለ። ሚዲያ ላይ ባያራገቡትም አሁንም ይሰራሉ። የጋራ የሆነ ጉዳይ አላቸው እነሱ። የጋራ የሆነ አንድ ድሃ ሲመጣ የጋራ አድርጎ ነው የሚረዱት። የጋራ አድርገው የሆነ ችግር ያለበት ሰው መቋቋም የሚፈልግ ስራ መስራት የሚፈልግ ሰው ሲመጣ እሱን የጋራ አድርገው በስራ እንዲቋቋም ያደርጉታል። የራሱ ሱቅ እንዲኖረው የራሱ የንግድ ማዕከል እንዲኖረው ያደርጉታል። መተባበሩ በጣም አለ። ከኛ መተባበር ቢኖር አርሲ ላለው ኦርቶዶክስ ጅማ ያለው ኦርቶዶክስ የማይጮህበት አንዳች አጋጣሚ አይኖርም። ጅማ ላለው ኦርቶዶክስ አዲስ አበባ ያለው፣ ሸዋ ላይ ያለው፣ ጎንደር፣ ጎጃም፣ ወሎ፣ ዋግ፣ ትግራይ ላይ ያለ ምዕመን መጮህ አያቅተው። ስለዚህ አንድነታችን ማጠንከር ያስፈልጋል። ከሁሉም በፊት ሊሰራ የሚገባው አንድነት ላይ ነው። ከሁሉም በፊት ሊሰራ የሚገባው ከዚህ መንቃት ላይ ነው። ሰው ሁሉ መንቃት መቻል ስላለበት ማለት ነው። እና ስራውን እንስራ፣ የጋራ እናድርገው። ግን ብዙ ጊዜ ምን ይፈጠራል መሰላችሁ? አንዳንድ ጊዜ በቃ እንዲህ እናደርጋለን እንዲህ እንሰራለን ብለን ከውጭ የምንናገራችሁ በተለይ ዋና ዋና የሚባሉትን ጉዳዮች ማለት ነው። ዋና ዋና የሚባሉትን ጉዳዮች ሚዲያ ላይ መናገሩ ተገቢ አይደለም። መናገሩ በራሱ ዋጋ ስለሚያስከፍል ማለት ነው። ዋጋ ስለሚያስከፍል ማለት ምን ማለት መሰላችሁ? እንደ ግለሰብ ደረጃ አይደል። በግለሰብ አታክ የሚደረግበት መንገድ ይኖራል። አዎ እናውቃለን። ግን እንደ ግለሰብ ሳይሆን ሀሳቦቹ የሆነ ነገር ቻናልም ግሩፕም ተከፍቶ እዛው ላይ ተወያይቶ
ሊደረግ የሚገባው ይሄ ነው። ልክ አሁን ባለፈው መግለጫ በወንድሞቻችን በምራኖቻችን የተሰጠው መግለጫ አለ አይደል? ልክ እንደዛ አይነት ነገር ሆኖ መምጣት መቻል ያለበት ልክ የሩሲያ ቤተክርስቲያን የዳነችበት መንገድ፣ የግብጽ ቤተክርስቲያን የዳነችበት መንገድ እሱ ነው ሊሰራ የሚገባው። በቃ ወደ ነበርንበት ማማ ለመመለስ ወደ ነበርንበት ቦታ ለመምጣት የግድ እሱን ማድረግ ያስፈልጋል። የግድ ዲያቆን እዛ ባለፈ ግን እኔ አሁን እንዲያው መሰረታዊ ነው ችግራችን እያልኩ ነው። መሰረታዊ ነው መፍትሄ ያስፈልገናል እያልኩ ነው። ብዙ ጊዜ አሁን የእስክንድርያ ቤተክርስቲያን እንዴት ዳነች ሲባል ተውጣ ነበረች አይደለ? ጨርሳ ተውጣ ነበር የነበረችው። ማለት በቃ ያሉት ምዕመናን በራስ መተማመን የሌላቸው አብዛኛዎቹን አስገድደው ምን ብለው ያሰለሟቸው እንደዚህ ነበር የነበሩት። በኋላ ግን ዲያቆን ሀቢብ ተነስቶ ነበር ያችን የግብፅን ቤተክርስቲያን ወይም የእስክንድርያን ቤተክርስቲያን መታደግ የቻለው። ለዛ ነበረ ያችን ቤተክርስቲያን ሲታደጋት ሰንበት ትምህርት ቤትን አቋቋመ። ከዛም በኋላስ እነማንን አስከተለ? አቡነ ሲኖዳስ ሳልስን አስከትሎ መጣ። እነሱ የዛ የአባ ሀቢብ ወይም የዲያቆን ሀቢብ ልጆች ናቸው። አሁን እነ ሀቢብ ብለን እናገራለን። ግን እነ ሀቢብ የመጡበትን መንገድ ግን ማስተዋል ያስፈልጋል። በደንብ አድርጎ ማስተዋል ያስፈልጋል። አሁን እኛ ማህበራዊ ሚዲያ ላይ ስራ መስራቱ ጥሩ ነው፣ መጫቋሁ ጥሩ ነው፣ መፍትሄ ይምጣልና ማለቱ ጥሩ ነው። ግን መሰረታዊ የሆነውን ችግር ለመፍታት የራሳችን ቤት ላይ መስራት አለብን የሚል አቋም አለኝ። ሰው ከቤት ውስጥ ያለውን ነገር ከጠረገ በኋላ ነው አይደለ ውጭ ላይ ያለውን መጥረግ የሚችለው። ከውስጥ ያለው ችግር መፈታት መቻል አለበት ብዬ አስባለሁ። አሁን ይሄ ዲቤት ከነገሌ ጋራ የሚባለው ሁሉ ጤነኛ ነው ብዬ አላስብም። የእውነት ማለት ነው ጤነኛ ነው ብዬ አላስብም። መጀመሪያ ሰው ስለ አምስቱ አዕማደ ምስጢር መረዳት መቻል አለበት። ስለ አንድነት ሶስትነት መረዳት መቻል አለበት፣ ማወቅ መቻል አለበት። ስለ የትኛው ምዕመን መመለስ እስኪችል ድረስ ማለት ነው። በግለሰብ ደረጃ ሲጠየቅ ነው እንዴ የሚባል ጥያቄ መልስ እስኪሰጥ ድረስ የራሳችን የሆኑ ትምህርቶች መሰጠት አለባቸው ብዬ አስባለሁ። ይሄ ዲቤት ክርክር ምናምን ሁሉ ቤተክርስቲያን ጠቅማት አያውቅም። የእውነት ማለት ነው አይጠቅምም። ማለት አቅምም ይፈልጋል፣ መልፋትም ይፈልጋል። ስንት ዓመት ለተንኮል ያሰበ ሰውና እንዲሁ ዝም ብሎ በቃ እንዲያው እቺ ማለት እንዲህ ናት እቺ ማለት እንዲህ ናት ሲል የኖረ ሰው እኩል ሊመጡ አይችሉም። በፍጹም አስፈላጊ ነው ሁሉ ብዬ ሁሉ አላስብም። በቃ መደረግ ካለበት የራሳችን የሆነው ትምህርት ለምዕመናን ይሰጥ። የራሳችን የሆነውን ትምህርት ሁሉም ምዕመን ሁሉም አገልጋይ ማወቅ መቻል አለበት። ከዛም በኋላ የራስ ሀቢብ የመጡበት እንደ አባ ሀቢብ እንደ ዲያቆን ሀቢብ የመጡበትን መንገድ ነው እየተናገርኩ ያለሁኝ። በፊት የነበሩት በቃ እስላሞቹ እንዲህ ናቸው እንዲህ ነው የሚባል ነበር። ግን መፍትሄ አላመጣ ሲል ቀጥታ ወዴት ነው የተወሰደው መሰላችሁ? በቃ ቤተክርስቲያን ምን ትላለች? መጽሐፍ ቅዱስ ምን ይላል? ነገረ ክርስቶስ ላይ የቤተክርስቲያናችን አረዳድ እንዴት ነው? እነገሌ እንዲህ ይላሉ፣ እኛ ግን እንዲህ እንላለን፣ እውነታው ይሄ ነው እያሉ ማስረዳት ነው የእስክንድርያ ቤተክርስቲያን እንድትድን ያደረገው። እና የራሳችን የሆኑ ላይ እንስራ። ከዛም በኋላ ከውጭ የሚመጣውን ፈተና ከውጭ የሚመጣውን ችግር መቋቋም አያቅተንም። መቋቋም ብቻ አይደለም፣ ያ ችግሩ ዳግመኛ እንዳይነሳ ለማድረግም የግድ አንድነቱ ያስፈልጋል የሚል ሐሳብ ነው ያለኝና በእውነቱ እንጠንክር፣ አንዛል። በቃ ልክ እንደ በፊተኛው የሆነ ሰዓት ላይ እንዲተደረገ 2010 ላይ ታስታውሳላችሁ ጅጅጋ ላይ የተፈጸመው በእነ አብዲኤሌ መሪነት ዞኑ መሪ ሆኖ ክልሉ መሪ ሆኖ ያን ያክል ምዕመናን ሲያስጨፈጭፍ እሪ ያልን መጨረሻ ላይ ግን ቀጥ ህልም። አሁን አብዲኤሌ የፈጸመው የሚያስታውስ ሰው አለ? ያን ጊዜ የተፈጸመውን ጭፍጨፋ የሚያስብ ሰው አለ? 10 ዓመት እኮ አልሞላ፣ 10 ዓመት አልሞላ። የለም እዛው ነው የቆመው። ቀጣለ በቃ የሆነ አንድ ወር ራሱ እንትን ያልና አይመስለኝም፣ የተጫጫውና አይመስለኝም። በርግጥ ያው ማህበራዊ ሚዲያ ተጠቃሚ አልነበርኩም ያን ጊዜ። በቃ ሰው በቃ የሆነ ሰዓት ላይ እንዲህ ነው እንዲያ ነው ሚዲያውም ሁሉም በቃ ሁሉም አዘንተኛ የሆነ ሰዓት ላይ ሲደርስ ሁሉም ነገር ህልም አለ ማለት ነው። አሁንም ጸጥ ያሉት እስክንድረሳ ድረስ ነው፣ እንድንረሳ ነው የሚፈልገው። ቪዲዮ ላይ እኔ አስቀምጫለሁ፣ ሰርቻለሁ ቪዲዮ መምህር ጳውሎስ ወልደ ሰንበት ብላችሁ ዩቲዩብ ላይ ሰርች ብታረጉ ትመጣለች። ወልደ ሰንበት የሚል ስትጨምሩ ማለት መምህር ጳውሎስ ስትሉ ብዙ መምህራን ስላሉ እነዛ ይመጣሉ። ወልደ ሰንበት የሚል ከጨመራችሁ ግን ትመጣለች። እና መጫጫሁ በራሱ እንዲያው እነሱ ዝም እንዲሉ ተደብቀው ቆይተው እንዲመጡ ነው የሚያደርገው እንጂ ምንም መፍትሄ የሚያመጣ አይነት አይደለም። እና በውስጥ እናውራ፣
እንነጋገር። መፍትሄ የምንላቸው ነገሮች ለነሱ ሳንነግራቸው ለነሱ ግልጽ ሳናደርግ የራሳችን የሆኑትን ስራዎች እንስራ። ከዛም በኋላ መፍትሄ ማምጣት ይቻላል ብዬ አስባለሁኝ። ከዛ ባለፈ ግን እየተገደልን እየተሰደድን እንዲሁ የጋራ የሆነ ጉዳይ ሊኖረን ይገባል። እቺ ሀገር በቤተክርስቲያን ነው የቆየችው እስካሁን ድረስ። እስቲ የትኛው ሀገር ነው አሁን የስሁት የሆነ ፖለቲካ መጥቶ ቤተክርስቲያንን ሀገርን እንዲህ አወደማት? እንዲህ እርስ በርሳችን ተከፋፍለን አንዱ የዚህ አካባቢ አንዱ የዛ አንዱ የዚህ አንዱ ቆለኛ አንዱ ደገኛ አንዱ የዚህ ቋንቋ ተናጋሪ ተባባልን እንጂ ሀገር በአንዲት ቤተክርስቲያን መሪነት የምትመራ የነበረች ሀገር ናት። በቤተክርስቲያን ስለተጠበቀች ነው ኢትዮጵያዊነቷን ይዛ የቀጠለችው እንጂ ፍርስርስ ብላ ሌሎቹን ማየት ይቻላል እኮ የቀድሞ ስማቸውን እንኳን ያልያዙት በየጊዜው የሚመጣው ስም እየቀየረ በየጊዜው የሚመጣው እንትን እያለ ይሄ ነው። በነገራችን ላይ አሁን ይሄ ከሃዲያኑ የነዚህ አማሌቃውያኑ የውሃቢዝም አክራሪ ክንፍ ይሄንን ብሎ ሲናገር እኛ አቅጣጫችን ሁሉ ወደዛ ስናዞር መናፍቃኑ ደግሞ ሌላ መንገድ ቀይሶ መንገድ ይዞ ነው የሚመጡ። በእርግጠኝነት ደግሞ እነሱ አሁን እቅድ ላይ ናቸው። አይታችኋል። ማንቴስ የሚባለው ይሄ በጓሻ የተባለውም ሰውዬ ጊዜ ጠብቆ ዝም ብሎ ድምፁ ሁሉ ጠፍቶ የነበረው ሰው ቤተክርስቲያን ላይ እንዲህ አይነት ነገር ተፈጸመ ሲባል ብቅ ብሎ የመጣው አየህ፣ እቅዳቸው ይሄ ነው። አንዱ ሲያጠቃ አንዱ አጋዥ ይሆናል፣ አንዱ ሲናገር አንዱ ዝምተኛ ይሆናል። ይሄ ነው ዋናው ጉዳይ። እና በቃ ቋሚ የሆነ አባቶቻችን ስለምንድን ነው የሚፈሩ? ምንድን ነው የሚያስፈራ? ትዳር ያለው ሰው ልጆች ያሉት ሰው ሀብት ንብረት ያለው ሰው ቢፈራ እንዲያው ሀብቴን ንብረቴን ልጆቼን በእኔ ምክንያት የኔ መሞትስ ችግር የለውም ልጆቼ ቤተሰቦቼ በእኔ ምክንያት ሊል ይችላል። እንደ ሰብአዊነት ማለት ነው። አሁን እንዲያው በእውነቱ እንዲያው ምን የለ በእርግጥ በሀብት ደረጃ እንኳን አንታማም። ልጅ የለ ትዳር የለ ቤተሰብ የለ ምንድን ነው አሁን የሚያስፈራው? መግለጫ መስጠት ሁሉ ምንድን ነው የሚያስፈራው? እረፉ ማለት ልጆቻችሁን ተገደሉ ማለት ምንድን ነው የሚያስፈራው? ተገደሉ ማለት እኮ ልጆቻችን ተገደሉብን ብለህ መናገር እኮ ፖለቲካ አይደለም፣ ዘረኝነትም አይደለም፣ ጎጠኝነትም አይደለም። የአርሲን ምዕመናን እኛ በአካል ላናውቃቸው እንችላለን። በአንድ ክርስቶስ ርዕስነት ግን እናውቃቸዋለን። በአንዲት ቤተክርስቲያን ህዋስነት ግን የኛ አካል ናቸው። የሁላችንም የነሱም የኛም አካል ርዕሳችን ክርስቶስ ነው። ህዋሳችን ቤተክርስቲያን ናት። በቤተክርስቲያን አንድ እንሆናለን፣ በክርስቶስ አንድ እንሆናለን። በክርስቶስ ክርስቲያን የተባሉት ሁሉ የእግዚአብሔር ልጆች ናቸው። ከእግዚአብሔር አብራክ ከመንፈስ ቅዱስ የተገኙ ናቸው። ከማኅፀነ ዮርዳኖስ የተወለዱ ናቸው። ስለዚህ ወንድሞቻችን ናቸው። ከዛ ላለው እዚህ ያለው የማይጮህ ከሆነ ከዚህ ላለው እዛ ያለው የማይጮህ ከሆነ በጣም አደገኛ ነው። የእውነት ክርስትናችሁ ሁሉ ላልቷል፣ ደካማ ሆኗል። አንዳንዶቻችሁን በጎጥ በዘር በምናምንቴ ሁሉ የተወሸቅን ሰዎች ነን። ምክንያቱም ጦርነቱ ራሱ ኦርቶዶክሳውያንን ለይቶ የሚመታ አይነት ነው የሚመስል ዋጋ እያስከፈለ ስለሆነ ማለት ነው። ትላንት ትግራይ ላይ ምን ያክል ምዕመናን እንደሞቱ የሚያውቀው ነው የሚያውቀው። ዛሬ በዚህ በአማራ ክልል ባለበት ምን ያክል ምዕመናን እንደሚሞቱ የሚያውቀው ነው የሚያውቀው ያለው ነው የሚያውቀው። ስለዚህ በጣም ኦርቶዶክስ አይነት አሁን ከቋንቋም ከምን ዘር የሚባል ነገር የለም፣ ከጎሳም ከነገድ ማለት ነው ከምንም ጥንቃቄ ማድረግ ያስፈልጋል። ከዚህ ወጥቶ ከዘር ከወንዝ ከጎጥ ከቋንቋ ካልወጣ ኦርቶዶክሳዊ አይባልም። አንድን ኦርቶዶክሳዊ ነው የሚያሰኘው። ስነ ልቦናው እኮ ኦርቶዶክሳዊ ነው የሚባለው ከዘርም ከቋንቋም ከጎጥም ከወንዝም ከሸንተረሩም ከጋራውም ወጥቶ ኦርቶዶክሳዊ የሆነ ማይንድ ሲኖረው ነው። ኦርቶዶክሳዊ የሆነ አስተሳሰብ፣ ኦርቶዶክሳዊ የሆነ አመለካከት፣ ኦርቶዶክሳዊ የሆነ አረዳድ ሲኖረው ነው። አሁን ከኦርቶዶክሳዊነት ከላይ ነው። ይሄ ጎጥ ምናምን የሚባለው ደግሞ ከታች ነው። ከላይ ያለውን ኦርቶዶክሳዊነት ያመጣልን እግዚአብሔር ነው። ከታች ያለውን ዘር፣ ተራራ፣ ገጠር ምናምን የሚባለውን ያመጣው ደግሞ ፖለቲካው የሚመራን በአግባቡ የሚመራን ከሆነ ይምራን፣ የማይመራን ከሆነ ደግሞ ቤተክርስቲያን ትመራናለች፣ ቤተክርስቲያን እንኖራለን። ስለዚህ በጣም ጥንቃቄ ማድረግ ያስፈልጋል። እኛ አሁን እነሱን ለመርዳትም ምንድነው ቋንቋቸው ማለት አለ፣ እነሱ ለመርዳትም እንዲህ ናቸው እኮ ማለት እንትን አለ፣ እንደሱ ለመርዳትም እንዲህ ናቸው የሚባሉ ነገሮች በጣም ዋጋ ያስከፍሉናል። የእውነት ማለት ነው። ነገ ለቤተክርስቲያን የማይጠቅማትም እኛንም አይጠቅሙንም። ለየተምታ የሚባለው ነገር ነው እየመጣብን ያለው። የሆነ ሰዓት ላይ ይመታ የሆነ ዘር ነው ትባላለች። የሆነ ሰዓት ላይ ይመታ ትግራይ ላይ አሁን
ማን የተቃወመው? ያን ያክል ጦርነት ሲፈጸም፣ ያን ያክል ጭፍጨፋ ሲፈጸም፣ ያን ያክል ምዕመናን ሲሰዱ ደብረ ዳሞን የሚያክል ታላቅ አባት እና አቡነ አረጋዊ የነበሩበት ያ ቦታ እና አቡነ ተክለ ሃይማኖት ገብተው የጸለዩበት ያ ቦታ 23 ጊዜ 24 ጊዜ በመድፍ ሲደበደብ ወይኔ ገዳማችን ብሎ የተናገረ ማን አለ? አያደም ለይቶ ነው እየመታ ያለው። ሞት ለይቶ ነው እየመታ ያለው። በተለይተን እየተመታን እያየን ደግሞ እንከፋፈላለን ማለት ነው። በቃ እንደዚህ አንዱ ቆለኛ፣ አንዱ ደገኝ፣ አንዱ ሰሜን፣ አንዱ ደቡብ፣ አንዱ ምስራቅ፣ አንዱ ምዕራብ እና ምንም አይጠቅመን ነገር ነውና በጣም ጥንቃቄ ማድረግ ያስፈልጋል። ከኛ ቅድሚያ ስራ ሊሰራ ይገባል የሚለው ነው የመደምደሚያ ሊሆን የሚችለው። በዛ መሰለ እግዚአብሔር ይስጥልን። ቃሌት ያሰማልን። የኔታ ጳውሎስ በእውነት ግሩም ሀሳብ ነው። በጣም ሁላችንም ሰምተን ተግባራዊ ማድረግ የሚጠበቅብንን ነገር ነው የነገሩን ያስተማሩን። ያው ነው ሌላ እንግዲህ ከሁላችንም የሚጠበቀው ነገር ይሄ ነው። ሁላችንም እንድንሰማ፣ እንድናስተውል፣ እንድንነቃ፣ ያለንበትን ሁኔታ በትክክል እንድንረዳ ነው እንዲህ አይነት ውይይቶች ጠቃሚ የሚሆኑትና ቃሌት ያሰማልን። የኔታ መምህር ቃለ ወንጌል እንዴት አሉ? በድጋሚ መጋቤ ጥበባት ይፍቱኝ ይባርኩኝ። እንደምዋላችሁ? ደህና ነን እግዚአብሔር ይመስገን። እንዴት አሉ? እግዚአብሔር ይመስገን። የኔታ ጳውሎስ ቃልዎት ያሰማልን፣ እግዚአብሔር ይስጥልን። ሁላችሁም እህት ወንድሞች እንደምን አላችሁ? ሰላም ብያለሁ። እግዚአብሔር ይመስገን። የሚመች ቦታ ከሆኑ ሀሳቦትን ይቀጥሉ። መልካም። ምናልባት ትንሽ ዝናብ ስላለ ነው እኔ ጋር ሰሞኑን ተይዞ ያለው የሀሳብ እንደው ከስጋቴ ልጀምርና የኔታ ጳውሎስ ቅድም እንዳሉት ሳምንታዊ አጀንዳ ጊዜያዊ ስሜት ሆኖ እንዳይቀር በደንብ በጥንካሬ መቀጠል አለብን ብዬ አስባለሁ። ለምን ከተባለ ባለዓላማዎቹ ዓላማ ብለው የያዙት አካላት ሌላ አጀንዳ ሰጥተው ለማስቀየርም ብዙ ጥረት እያደረጉ ስለሆነ ይህንን ረስተን ያንኛውን አጀንዳ ደግሞ ለማራገብ እኛም እየተነሳንላቸው ስለሆነ ይህን ከተሆነላቸው ለእነሱም ደግሞ ደስተውን አይችሉትም። እውነት ለመናገር ደስተውን አይችሉትም። ስቲል እንኳን በአባቶቻችን ተከድተን አባት ብለን ባሰብናቸው ሰዎች እንኳን ሳይቀር ተከድተን በክርስቲያኖች ደም ላይ ቁመው እየቀለዱ ለባለ ጊዜው እያጎበደዱ ያሉበት ጊዜ ነው። እነሱን ራሱ አጀንዳ እንድናደርጋቸው ይፈልጋሉ። በዛ ሐሳባችን ቀይረን ይሄንኛውን ዓላማችን ስተን ወደ ሌላ መንገድ እንድንሄድ የሚያደርጉ አካላትም ልናውቅባቸው ይገባል፣ ልንጠነክር ይገባል። ከዚህኛው ከአክራሪው እስልምና ባሻገር ሰባኪ፣ ዘማሪ፣ ካህን ምናምን ምዕመን የሚባሉ አካላት ሳይቀር በዚህ በሶሻል ሚዲያ ሳይቀር እኮ የሚዋጉን አካላት አሉ እና ይሄ ነገር ግን በደንብ ጠንክሮ ምን እናድርግ የሚለው ነገር አሁንም በይበልጥ ከዚህ በተሻለ እስካሁን ስንጠቀማቸው የነበሩትን አማራጮች ያሳዩን ለውጦች አሉ። በጥቂቱም ቢሆን ደግሞም ከዚህ የተሻለ አማራጭ ካለ እሱም እየተነደፈ ብንቀጥል አጀንዳችን ባንቀይር መልካም ነው ብዬ አስባለሁ። ይህንን ነገር በደንብ ማየት ይኖርብናል። እንደው የተወሰነ ነገር ለማለት ያክል ቅድም የኔታ ጳውሎስ ያስታወሱኝ አንድ ነገር አለ። ስለ እቅዱ ስለ አክራሪው እስልምና እቅድ ትንሽ ብናነሳ እስልምና በነገራችን ላይ የተለያዩ እቅዶችን አቅዶ አሳክቶ ተሳክቶለት እየቀጠለ ያለ ጽንፈኛ ቡድን፣ ገዳይ ቡድን ነው። ይሄ አስተምህሮውን ተቀብለው ነገር ግን አይ ተግባር ያላደረጉትን አካላት እነሱን አይወክሉም። ግን በተግባር እያደረጉ ያሉትን አካላት ስናያቸው እንደ ቤተክርስቲያን፣ እንደ ሃይማኖት፣ እንደኛ እንደ ክርስትና፣ እንደ ተዋህዶ ሃይማኖት አንድ ነገር ልብ በሉ። እኛ ክርስቲያኖች እየበቃን ስንሄድ ዓለምን እስከ መጥላትና ኃጢአትን ግብረ ኃጢአትን ንቀንትተን
ባለቤቱን እስከ ማየት ነው የምንደርሰው። ባለቤቱን እግዚአብሔርን እስከ ማየት ነው የምንደርሰው። ዓለምን እንንቀዋለን፣ እንጠላዋለን፣ እንተዋዋለን። እስቲል የዓለሙ ብልጭልጭታ ራሱ አይማርከንም፣ አይገዛንም። ክርስትና የሚያስደስተው ይሄ ነው። በደንብ ሃይማኖቱ እየገባን እየተረዳነው ስንሄድ ተውላጠ ዓለም ብለን ይህንን ዓለም ለውጠን በዛኛው ዓለም እስከ መኖር እንደርሳለን። ማለት በዓለመ እግዚአብሔርነት በእሱ እስከ መኖር የዚህኛው ውጣ ውረድ ኢምንት የሆነው ብልጭልጭታ እሱን ተራ እንደሆነ ተገንዝበን ወደዛ እንሄዳለን። እስልምና ደግሞ በደንብ እየተረዱት እያወቁት ከሄዱ በደንብ ከተረዱት ዓለማዊነትን ነው ገንዘብ የሚያደርገው። እሱም በተደጋጋሚ እየታየ ያለ፣ በተግባር እየታየ ያለ፣ በአስተምህሮም እየታየ ያለ፣ በአስተምህሮም በሚገባ እየታየ ያለ። ከዛ ባሻገር አስተምህሮ ብቻ አይደለም፣ ቃል ላይ ያለው ብቻ አይደለም፣ መሬት ላይ ሲወርድም ደግሞ በተግባር እየሆነ ያለ እቅድና ተግባር ነው። ስለዚህ እስልምና ፖለቲካ ነው፣ እስልምና ገዳይ ነው፣ እስልምና ስነ ምግባሩ ፖለቲካዊ ስነ ምግባር ነው። በነገራችን ላይ እምነት አይደለም፣ ይሄ ይታወቃል። ትክክለኛው እስልምና ፖለቲካ እንጂ ሃይማኖት አይደለም። ለምን ካላችሁኝ ራሱን እየሄደ እያስፋፋ የሚሄድ በገዳይነት በጽንፈኝነትና በአራጅነት ተሰማርቶ አሸንፊያለሁ፣ ድል አድርጌያለሁ ብሎ የራሱ አድርጎ መማረክ የሚፈልግ ፖለቲካዊ ሂደት ስለሆነ ማለት ነው። እና ይህንን ሁሉ በደንብ አድርገን መረዳት አለብን። ሌላው ምንድነው? ኢኮኖሚያዊ ጂሃድ ብለው ያወጁትን እሱን ተሳክቶላቸዋል። ኢኮኖሚያዊ ጂሃድ የሚለውን እሱን ተሳክቶላቸው በደንብ አድርገው እያስኬዱት ያለ ነው። ቅድም የንታ ጳውሎስ ብለውታል በጣም በስፋት አንዱ ጂሃድ እሱ ስለነበረ እኛ እዛ ላይ ራሱ አንነቃም። ሂደን እንኳን እንደው ከነቃን እኛ ምን እንደሆነ የምናደርገው ምንድነው? ካያችሁኝ የተወሰነ ኢኮኖሚ ላይ እንኳን እንቅስቃሴ ካደረግን ለክርስቲያኑ ለምእመኑ የማይጠቅም የማይረባ ነገር ላይ ነው ትኩረት አድርገው የሚሰሩት። ያው ግን እሱ ሌላ ጉዳይ ስለሆነ ብቻ ነው እንጂ ይሄ መደረጉ ምንም በአንድ በኩል ሊያስነቅፋቸው ይችላል። አዎ መንቀሳቀስ መስራት አለባቸው፣ መቀየር አለባቸው፣ ጥሩ ነው እሰዩ። ግን ለማረድና ለመግደል ሌላውን ለማጥፋት ከሆነ ግን እሱ ሴራው ሌላ ነው። በባክግራውንዱ ስናየው ሌላ ስለሆነ እሱ ተሳክቶላቸዋል። ሌላው ከዛሬ 40 ዓመት ጀምረው ይበልጡም ደግሞ በጣም በኃይለኛው ወደ ተግባር ወደ መሬት ያወረዱበት የ25 ዓመት እቅድ አለ። እሱም ደግሞ ምንድነው? ጂሃድ የሚባለው ነው። አሁን ላይ ቀስ እያለ ሁሉንም እያዳረሰ ያለው ጂሃድ ነው። ለምሳሌ የዛሬ 10 ምናምን ዓመት እኮ በጥቂቱ የቅርብ ትውስታ እንኳን ካስታወሳችሁ ጅጋ ላይ የነበሩት የክርስቲያኖች እልቀት፣ የአብያተ ክርስቲያናት መቃጠል፣ ያን እንኳን ብሶታችንን ሳንረሳው ሳንዘነጋው ትንሽ እንኳን መፍትሄ ሳናገኝበት እንደቀጠለ ክርስቲያኖች መሰደዳቸውና መታረዳቸው እንደቀጠለ እስከዚህ ድረስ ደርሷል። ከአሁን በኋላ የሚሆነው ምንድነው ካለች ሀገር አቀፍ ወይም አህጉር አቀፍ ጂሃድ ነው የሚሆነው። ይሄ በየጥቂቱ በየአብያተ ክርስቲያናቱ በየጎጡ በየመንደሩ ያለው ጂሃድ ተግባራዊ ሆኖ እሱ ኢምንት እንደሆነ አውቀውታል። ደግሞም አህጉር አቀፍ ሆነ ሀገር አቀፍ ጂሃዱን ለማሳካት የግዴታ ፖለቲካዊ እንትኑን መቆጣጠር አለባቸው። እሱ ጂሃድ አንዱ እቅዳቸው ነው። እሱ ጂሃድም ደግሞ ምን አድርገውታል? በደንብ አድርገው አሁን በተለይ የአፍሪካ ሀገራትን እየተቆጣጠሩ ያሉበት ነው። ለማየት ያክል ኢትዮጵያ አብዛኛው በዚህ ቁጥጥር ስር ውስጥ የወደቀችበት ነው እና ይሄ ራሱ ለአህጉር አቀፍ ወይም ሀገር አቀፍ ጂሃዱ ትልቁን አስተዋጽኦ እንዲያደርግላቸው የሄዱበት እርምጃ ነው ወይም ደግሞ ሂደት ነው እና ብዙ ነገሮች መነጋገር እንችላለን። ግን አሁን እዚህ ላይ ያለው ቅድም ጳውሎስ ሲሉት እንደነበረው ሄጅና መጪ አቋም ይዞ መስራት የማይፈልግ አብዛኛው አለ። ነገር ወሬ ለማመላለስ ያልቆመ ያልጸናም እንትን አለ እና ከዛ አንፃር ግን ለምልከታ ያክል ይሄንን ካልናችሁ በአብዛኛው የረጅም
ዓመታት እቅድ እንደሆነ በጥቂት እንኳን ከ25 ዓመት ያላነሰ መሬት ላይ ኢትዮጵያ ላይ ወርዶ እየተሰራ ያለበት ሁኔታ ነው ያለው። ያንን ተረድቶ ወደ መፍትሄ መውረድ ራስን መከላከልና ቤተክርስቲያንን ሀገርንም የማዳን ስራ መስራት ይኖርብናል። ቤተክርስቲያንን ሀገርንም የማዳን ስራ መስራት ይኖርብናል። ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ቤተክርስቲያን ሀገር ስትመራም ይሁን ማህበራዊ ኑሮ፣ ኢኮኖሚያዊ ኑሮውን ማንነቱንም ስትመራ ሰላማዊና ሰው አቃፊ ነው። ይሄ ማንኛውም ታሪኳ የሚታወቅ ነው። በታሪክ መዛግብት ማየት ይቻላል። አትገፋም፣ አታርድም፣ ጂሃዳዊትም አይደለችም፣ ሰላማዊት ናት። ይልቁንም ደግሞ የሚረግሟችሁን ሳይቀር እኮ ጸልዩላቸው፣ የሚያሳድዷችሁን ሳይቀር ጸልዩላቸው ተብሎ ትምህርት ያላት ጠላቶቻችሁን ሳይቀር ውደዱ ብላ የምታስተምር ቤተክርስቲያን ናት። በተግባርም አድርገዋለች። ስቲል በእንግድነትም መጥቶ አሁን ለአጥፋሽ ወይም ሀገርን ኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አሁን ያለው ጽንፈኛ አካል እንኳን በእንግድነት ወይም ደግሞ ከነበረበት ከተነሳበት ቦታ ሲሳደድ በጠባዩ፣ በነገራችን ላይ የተሳደደበት ምክንያቱ ምንድነው ካላችሁ ጠባዩ ነው፣ ግብሩ ነው። ጂሃዳዊ ስለነበር ያን ጂሃድ ደግሞ ማንም የሚያስቀምጠው አልነበርም። ያ ጂሃዳዊ ጠባዩ ጭራሽ ከገጸ ምድር ሊያጠፋው ሲነሳ ስደት ሲመርጡ ደግሞ ተቀብላ አሚን ብላ ያስተናገደች ሀገር፣ ፍቅርን የምታውቅበት የምትንከባከብ ሀገር ነች። ኢትዮጵያ ላይ ምንም አይነት የእስላም ንጉስ አልነበረም። በታሪክ መዛግብት በደንብ አድርጎ ማየት እንችላለን። አንዳንድ ጊዜ የሚያነሱት አንድ ነገር አለ። በ442 የነገሰ እስላማዊ ንጉስ አለ። ያንንም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቀጥቅጣ ገለዋለች ብለው የሐሰት ትርክት ሲተርኩ ትሰማላችሁ። እንኳን አይደለም በዛን ዘመን እንኳን አይደለም እስላማዊ ንጉስ ይቅርና እስልምና በራሱ አልነበረም። በደንብ ከታሪክ መዛግብት ብትመረምሩ እስልምና በራሱ አልነበረም፣ ያንም አልነበረም። የኢትዮጵያ ቤተክርስቲያን ደግሞ ወይም ደግሞ ክርስቲያኖች በዛ መልኩ የገፉት ምንም አይነት እስላማዊ አካልም እንደሌለ በደንብ መረዳት አለ። አንዱ ትልቁ ችለናል፣ እስካሁን ችለናል። ከአሁን በኋላ ደግሞ መሬት ወደ ወረደ ጥቃትና አጸፋዊ ምላሽ ወይም እስላማዊ የሆነውን ማንነት የበላይነት ለማድረግ አሁን ተነስተናል። ቆርጠን እየሰራ ነው። ቅድም ቪዲዮ ላይ መሰለኝ አይደል ድምጽ ላይ ስንሰማው የነበረው ነገር ራሱ የዚህ አንዱ ማሳያ ነው ማለት ነው። በስፋት በዚህ ጉዳይ ላይ ረጅም ጊዜ ካለ እውነት ለመናገር በጣም ማንሳትና ማየት እንችላለን። በአፍሪካ ላይ የተደረጉትን ጂሃዳዊ ጉዳዮች፣ ኢትዮጵያ ላይ እየተደረገ ያለው ጂሃዳዊ ጉዳይ ምንድነው የሚለውን መሬት የወረደ ጉዳይ ስለሆነ እሱን አንስተን ማየት እንችላለን። ግን ለምልከታ ይሄንን ያክል ካልን ወደኛ ስንመጣ እኛ ምን ማድረግ አለብን ነው ትልቁ ትኩረታችን እኛ ላይ ነው። አፋዊ የሆነ ወይም ደግሞ ቲዮሪ ላይ የሆነው ነገር ላይ አሁን ለውጥ አያመጣም። ተውን በቃ። ቲዮሪ የሆነውን ነገር እኮ በወሬ እያወራን እኛ እየጮህን እኮ የሚሰሙት የማይሰሙ ሆነው የሚያዩት የማያዩ ሆነው አይናቸውንም ጆሮአቸውንም እኮ ደፍነው ክደውናል አይደል? የኛ ቤት አባቶች የሚባሉት እነ ፎላቀሲስ እና አኪላስ እና ሬዎስ እኮ በዚህ ሰዓት በደንብ አድርገው በክርስቲያኖች ደም ላይ እየተሳለቁ ክደውናል። ለምሳሌ ፎላቀሲስን ብታዩ ፎላቀሲስ ታሪኩ ይታወቃል። እሱ ምንድነው? ክርስቲያኖችን የገደለ በፍቅረ ነው ያበደ ለንጉስ ያጎበደደ ያደረ በፍቅረ ነው ያበደ ገንዘቡ ደግሞ ተወርሶበት ንጉስ ወርሶበት በኋላ ላይ ለገንዘቡ ሲል ስመ እግዚአብሔር ያልተጠራበትን በድኑን የተሰዋውን የበላ ካህን ነበር። ዛሬ ስመ እግዚአብሔር ያልተጠራበትን የሚበሉ በቤተ መንግስቱ ዙሪያ ትርፍራፊ የለመዱ አካላት እንደነ ቄስ ታጋይ ያሉ ሌሎችም አሉ። በጣም ብዙዎች ማንሳት እንችላለን። እንደ አይነት ፎላቀሲሳውያን ባሉበት ሰዓት ላይ እኛ ራሳችን ቆም ብለን መጠንከር ነው ያለብን። መሬት የወረደ ስራ መስራት ነው ያለብን። መረር ማለት ይኖርብናል ክርስቲያኖች። ስለ ያው እግዚአብሔር ምን ለምናገር እዛ ቤት ያለውን ብቻ በመተቸት ምንም ለውጥ አይመጣም። የዛን ቤት ታሪክ ወይም ደግሞ ተግባር፣ ዓላማ፣ ፍልስፍና እሱም በማወቅ ምንም የሚፈጠር አንዳች ነገር የለም። ይሄን ልንረዳ ይገባል። ምን ለምናገር እዚህ ላይ ያለውን ነገር እኛ ቤት ላይ ያለው ከዛ ያልተናነሰ ያን ስለት አንስቶ ገደለ። ይሄንኛው ደግሞ ከስለት ባልተላለሰ ለገዳዮቹ መንገድ አመቻቸና ሰጠ። መንገድ አመቻችቶ የሰጠው አካል እያለ ያንኛውን ሄዶ የገደለው በርቀት መቃወሙ ያን ያክል ፋይዳ ላይ ሊኖረው አይችልም።
ለምን ካላችሁ እዚህ ያለው ፎላ ቀሲሳውያን አሉ። ቤተ መንግስቱ አካባቢ የማይጠፉ ትርፍራፊ የሚበሉ ስመ እግዚአብሔር የተጠራበትን ሳይሆን ያልተጠራበትን ትርፍራፊ የለመዱ ገንዘብ የወደዱ ደናግላንን የገደለው የፎላ ቀሲስ አሰረ ፍኖት አስቀጣይ ወይም ደግሞ ያሰንሰለት እንዳይቋረጥ ዛሬ የሚሰሩ ፎላ ቀሲሳውያን ቀሲስታ እንደነ ቀሲስታ ጋር ለአብነት ያልኳችሁ አሉ። እነሱን ከአሁኑ መቃወም ይሄ ስራ አድርጎ ዝክረ ስማቸው ወይም ደግሞ ታሪካቸው በደንብ እንዲቀረጽ የማድረግ ስራውን መስራት። በነገራችን ላይ ግዴታ ዛሬ ለውጥ ካልመጣ ዛሬ መሬት ላይ የወረደ ነገር ካላየን የሚል ዓላማ የለንም። ተውት። ታሪካችን ሂደታዊ ነው። ይሄ ቅጽበታዊ ስሜት ላይ ያለ የተንጠለጠለ ታሪክ የለንም። ሂደታዊ ለሆነው ታሪክ እዛ ላይ በደንብ እንዲቀመጥ የማድረግ ስራውን መስራት። የገደሉን ሰዎች የተገደሉት ሰማዕታት ታሪካቸው እንዳሉ ሁሉ ገዳዮቹም እንዳሉ ሁሉ የገዳዮቹ ተባባሪዎችም ደግሞ ታሪካቸው ሊመዘገብ ይገባል። ሌላው አኪላስ ባለበት የሚገርማችሁ ነገር አሪዮስ ቅስና ተቀብሏል። አኪላስ ባለበት አሪዮስ በክህነት ተሹሟል። የአሪዮስ ክደቱ ለአኪላስ ጠፍቶት ሳይሆን መምህሩ ቅዱስ ጴጥሮስ እንዳወገዘውና እንደለየው ያውቃል። ማን? አኪላስ። ማንን? አሪዮስን። አሪዮስ በግብሩ እነ አንዳንድ ሰዎች የሚከፋቸው አሉ። አሁን ይሄ ሲጠራ በነገራችን ይሄ ሲጠራ በጣም የሚከፋችሁ ሰዎች ካላችሁ ኧረ እንደው ስለ ሕያው እግዚአብሔር እውነት ለመናገር ስለ ሕያው እግዚአብሔር በተለይ ደግሞ ወደዛኛው ሰማዕታት በዚህ ሰዓት ሰማዕታት ደማቸው እየፈሰሰ ባለው አካባቢ ወደዛ ያላችሁ እህት ወንድሞች የሚከፋችሁ ከሆነ በጣም ይቅርታ። እሱ ነገር ባይሆን ደስ ይለኛል። አሪዮስ ባለበት አሪዮስ እነ ሳዊሮስ መጀመሪያው በታሪካቸው በክህነት ሰንሰለቱ በኔድ ሕጸጽ ያለባቸው አካላት ተወግዘው ከተለዩት አካላት መካከል ያሉት ግን ደግሞ አኪላስ በህብረቱ የመለሳቸው እና አሪዮስ አሉ። በጠቅላላው አኪላስ ፍቅረ ቢጽ አገብሮት የጓደኝነት ፍቅረ ቢጽ አገብሮት ከንቱ ውዳሴ ጠልፎት አኪላስን ከንቱ ውዳሴ ነው የአሪዮስ ከንቱ ማሽበልበል የአሪዮስ ማሽበልበል ከንቱ ውዳሴ ጠለፈውና አኪላስ ምን አደረገ? የተወገዘውን አሪዮስን መልሶ ጭራሽ ማይረግ ጨመረለት። ዛሬ የተወገዙት አካላት መጥተው እና አኪላስን እያሽሞነሞኑ እንደነ ሄኖክ ያሉት እንደና አባ ሄኖክ ያሉትን አካላት በማሽሞንሞን በምዕመናን እንደ ሞት ካለየን። በነገራችን ላይ አኪላስ ሲሞት የአሪዮስና የአኪላስ ፍቅረ ቢጽነት አቆመ። በመንፈቁ አኪላስ ተቀሰፈ። በዚህ ስራው አኪላስ በመንፈቁ ተቀሰፈ። የአሪዮስና የአኪላስ ጓደኝነት በመንፈቁ በሞት ተቋጭ። እንደ አይነት ባሉበት ዘመን ላይ እኛ ከነዛ መፍትሄ የምንጠብቅ ሰዎች መሆን የለብንም። ከኛ ምን ይጠበቃል የሚለውን ነገር ለሰማዕታቱ ታሳቢ መሆን ያለበትን ጉዳይ እሱን በደንብ አድርገን አቅደን መስራት ይኖርብናል። እኛም ላይ እኮ ሰማዕትነቱ ሊመጣ ይችላል። ሞት ነው የሚለየን ብለው እና አኪላስ ከአሪዮስ ጋር ያላቸውን አሪዮስ ከና አኪላስ ጋር ያላቸውን ፍቅር እንደዛ ብለው ተግብረውታል። ይሄን ማወቅ። ሌላኛው እኛ ዩቲዩብ ሰርተን የሆነ እንደ አሪዮስ ግጥም ገጥመን ዩቲዩብ ሰርተን ከዓለማዊ ቅኝት የተወሰዱ ዜማዎችን ወስደን እኛ ስላልቃኘንበት እኛ ስላልዘፈንበት ይቅርታ በጣም እኛ የሆነ ዩቲዩብ ላይ ስላልቀፈልንበት ስላልሸቀልንበት ትክክል አይደላችሁም የምትጮሁት አካላት ብለው ደግሞ የዘመኑ አሪዮሳውያን በግጥማቸውና በጩኸታቸው ወቃቸው ሁሉ በምዕመናን ደም ላይ የሚቀልዱ አካላት አሉ። ይህም ከሰማዕታቱ ደም እጃቸው እንዳሉበት መረሳት የለበትም። እነዚህንም ጭምር አብረን መፍትሄ እየፈለግን ለምንና እንዴት ልንል ይገባል ማለት እወዳለሁኝ። እኔ እውነት ለመናገር አሁን ላይ ብሶት ይበዛዋል። ያሁኑ ሐሳባችን እውነት ለመናገር ብሶት ይበዛዋል።
ግን ብሶት በዛው ብለን የምንተው አንዳችም ነገር የለም። ወደ መፍትሄው ወረድ ማለት አለብን። ወደ መፍትሄው ወረድ ማለት አለብን። እዚህም ላይ ያለው ብዙ መፍትሄ ያለው መሬት ላይም ደግሞ እኛው ራሳችን በነገራችን ላይ እሺ ይሁን እያንዳንዱ ራሱን መጠበቅና ንቃተ ህሊና እንዲፈጠርበት ማድረግ በራሱ ሌላ ትልቅ አስተዋጽኦ ነው። ይህም መዘንጋት የለበትም ማለት እወዳለሁ። መጋቤ ጥበባት እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። መምህር ቃለ ወንጌል በእውነት ግሩም ሀሳብ ነው ያነሱልን። መምህር ቃለ ወንጌል እንደነ መምህር ጳውሎስ ሌሎችም በእውነት የቤተ ክርስቲያን የቁርጥ ቀን ልጆች ሆነ እያገለገሉ ያሉ አባቶች ወንድሞችን እግዚአብሔር ያብዛልን። እነዚህ መምህራን ቤተ ክርስቲያን በደስታዋ በሰላሟ ጊዜ ብቻ ሳይሆን በእንዲህ የመከራ ጊዜ ከምዕመናን ጎን በመቆም የወገኖቻቸው ስቃይ ህመም የሚሰማቸው ሆነው ምዕመናንን የሚያጽናኑ የሚያበረቱ የነገንም ደግሞ ተስፋ እንዳይጨልምብን መንገድ የሚያሳዩ መምህራን ማለት ይሄ ነው። እንግዲህ ቤተክርስቲያኒቱ በጣም ብዙ ሊቃውንት አሏት፣ ብዙ ካህናት፣ ብዙ ዲያቆናት፣ ብዙ መምህራን አሏት። ግን ኩሉ ጻድቅ በጊዜ ርቱ እንዳለው ዳዊት ጊዜ አይተው ወደ አዘነበለበት የሚያዘነብሉ የሸንበቆ አይነት ወዳጅነት ያላቸው ብዙ በሆኑበት በዚህ ዘመን እንዲህ ተጋፍጠው በማይመች ሁኔታ ውስጥ ኢትዮጵያ ውስጥ እየኖሩ ያለውን ሁኔታ በግልጽ እየተጋፈጡ ሃይማኖታቸው ስለሚያስገድዳቸው፣ ሃይማኖት እውነት ነው። በነገራችን ላይ እያንዳንዳችን በምንናገረው ነገር በፍርድ ቀን መልስ እንሰጥበታለን። ይሄን የተናገረው ክርስቶስ ነው። እያንዳንዱ ሰው በሚናገረው ንግግር በፍርድ ቀን መልስ ይሰጥበታል። ሐሰትን የተናገረ የዋሸ ስለ ሐሰቱ ስለ ውሸቱ በእግዚአብሔር ዙፋን ፊት ፍርዱን ይቀበላል። በቅርቡ እንደሰማነው እንግዲህ ከቀናት በፊት ወገኖቻችን ኦርቶዶክሳውያን በኦርቶዶክሳዊነታቸው ብቻ ተለይተው መታረዳቸው፣ መገደላቸው፣ መሰቃየታቸው ሳያንስ ሁለተኛ ግድያን የተፈጸመባቸው የሃይማኖት ተቋማት በሚባል የካድሬ ስብስብ ይህንንም ደግሞ ገንዘብ ባደረጉ በሆዳደሮች የቤተክርስቲያን ሰዎች ነን በሚሉ ሰዎች እጅግ በጣም አሳፋሪ የሆነ ሪፖርት ነው የሰማነው። እና እንግዲህ የተረፉ የእነዚህ ሰዎች ቤተሰቦች ይህንን ሲሰሙ ምን ይሰማቸዋል? እንዴት ያዝኑ ይሆን? እና እጅግ በጣም ነው የሚያሳዝነው። ችግሩ እየገደሉን ካሉ ሰዎች ባልተናነሰ ሁኔታ መምህር ቃለ ወንጌል መምህር ጳውሎስም እንደገለጡት ለቤተ ክርስቲያኒቱ አሁን ባለው ሁኔታ ጠላቶች የሆኑት የራሳችን ሰዎች ናቸው። የራሳችን የምንላቸው አባቶች የምንላቸው ከላይ ጀምሮ ያሉ ሰዎች ናቸው። ጥቅማቸው የተነካ የመሰላቸው ቤተ ክርስቲያኒቱን ለጥቅም ለገንዘብ ለራሳቸው ደግሞ የሚጮሁበትን መንገድ እያየን እና እጅግ በጣም ውጥንቅጡ የበዛ ጊዜ ላይ ነን ያለ ነው እና ኦርቶዶክሳውያን መንቃት አለብን። ዞሮ ዞሮ ያለንበትን ሁኔታ በደንብ መረዳት አለብን። እየመጣ ያለው መከራ ለማንም የሚቀር አይደለም። ግን ከበረታን፣ አንድ ከሆንን፣ ከተናበብን በመንፈሳዊውም በስጋዊውም እንደ ሰው በስጋዊው መንገድ በዚህ ምድር ለመኖር መብታችንን አስከብረን ለመኖር የሚያስችለንን ስነ ልቦናዊም የትኛውንም አይነት ዝግጅት እንደ ክርስቲያን ደግሞ ክርስቲያኖች እንደመሆናችን ከጸሎት ጋር በእግዚአብሔር ኃይል ጠላቶቻችንን ድል እያደረግን መኖር የምንችልበትን ስራ ለመስራት ራሳችንን ማዘጋጀት አለብን። ቀሲስ በኃይሉ አባታችን ቡራኬዎት ይድረሰን። እንዴት አሉ? እርሶም ሀሳቦትን ይቀጥሉ። እብነ ሐኪም የሚመች ቦታ ላይ ስትሆን መናገር ስትፈልግ ምልክት ስጠኝ። ይቀጥሉ ቀሲስ። አባቶቼ እንደምን አላችሁ? መጋቢ ቀሲስ ይፍቱኝ። ያው ስራ ላይ ሆኜ ስለሆነ የምሰማቸው መምህራን በተናገሩት ላይ የምጨምረው የለኝም። እግዚአብሔር እነሱን እንኳንም በዚህ ጊዜ አጽናኝ ሆነው ምክንያት እንደሆነ እንድንሰማቸው
ቃላቸው እንድናደምጥ እንኳን ወደዚህ መጡልን። በእነሱ ክብራ ላይ በጣም እናመሰግናለን። ያው እንግዲህ የኔታ አባ ገብረ ኪዳን ዛሬ ጠዋት ምን አሉ? አንድ ቁና እህል የበላች አህያን ግማሽ እንጀራ የበላ ሰው ነው የሚነዳት እያሉ ነበርና በወሬ የወደቀ ሰው ሁል ጊዜ በጣም ከባድ ነው። ለእውነት ሲቆም ግን የፈለገ ሀገር ውስጥ ይሁን ከሀገር ውጭ ይሁን እውነት ሁል ጊዜ እውነት ነው። እንደዚህ እንደ አባቶቻችን እውነትን እንደ መጽሐፍ ህይወታቸውን ሁሉንም ነገር ገልጸው እንደዚህ ያነቡልናልና እንግዲህ እነሱ በተናገሩት ላይ እኔ ምንም ማስተምረው የምናገረው የለኝም። ግን ያው ለመታዘዝ ያህል የገባሁት እግዚአብሔር ይስጥልኝ። አሁንም ድምፅ መስጠቱ ያንሳል። ላይ ወጣቶቻችን በጣም በብዙ ርቀት እየቀደሙ እየታገሉ ነው ያሉት። ሚዲያዎች ላይ ሞር ድምፃችንን ማስተጋባ። ምክንያቱም አርሲ ምድር ላይ ዛሬ እንስሳ ሁሉም ጠግቦ እያደረ ነው እያሉ ነው እና በጣም ያለው ነገር ከአቅም በላይ ነው። ስለዚህ ድምፅ የሚሆነው ላይ እሱን ለመናገር ነው። አመሰግናለሁ። እሺ ቀሲስ እግዚአብሔር ይስጥልን፣ ቃልዎት ያሰማልን። እንግዲህ ሁላችንም በያለንበት በምንችለው አቅም ሁሉ ለወገኖቻችን ድምፅ መሆን አለብን። ይህንን አሁን በዚህ ሳምንት ባለፈው ሳምንት ኦልሞስት ከአንድ ሳምንት በላይ ሆኖታል። በእርግጥ የተካሄደውን የሚዲያ ዘመቻ እንኳን ምን ያህሎቻችን ፖዘቲቭሊ ተመልክተነዋል? ምንም ዋጋ የለውም እኮ ዝም ብላችሁ ነው የምትጮሁት፣ ምንም አታመጡም የሚሉ ኦርቶዶክሳውያን ነበሩ። እውነት ለመናገር ብዙ ወንድሞች እህቶች በዚህ ጉዳይ 24 ሰዓት ሲደክሙ ሲለፉ የነበረበትን ሁኔታ ተመልክተናል። በተወሰነ ደረጃም ውጤት አምጥቷል፣ ለውጥ አምጥቷል። ብዙ ሰዎች ድምፅ ሆነዋል። ኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉ የተለያዩ ሰዎች ኦርቶዶክሳውያን ላይ እየደረሰ ያለውን በደል፣ ግፍ፣ ጄኖሳይድ ለዓለም አቀፉ ማህበረሰብ ለማሳወቅ ጠቅሟል። ይሄ ትግል ግን እዚህ ላይ እንኳን አንድ ሆነን ድምፃችንን ማሰማት አልቻልም። አያችሁ ምን ያህል አዚም እንደተደረገ። ማመን ደካማ እንድንሆን ፈሪ እንድንሆን የሰሩብን ስራ የተሰራብን ስራ ምን ያህል ውጤት እያመጣ እንደሆነ ያሳየን ነው አሁን ያለው ሁኔታ። ከምንም በላይ እግዚአብሔርን ተስፋ የሚያደርግ በእግዚአብሔር ኃይል
አባታችን ትህትና እናመሰግናለን። እግዚአብሔር ይስጥልን። በጣም ትልቅ ስራ እየሰሩ ካሉ ኦርቶዶክሳውያን መካከል በጣም ታታሪ ጎበዝ እህታችን ናት ትህትና። ሁላችሁም ታውቋታላችሁ ብዬ አስባለሁ። እዚህ ሶሻል ሚዲያው ንቅናቄ ላይ በጣም ከፊት ሆነው ብዙ ስራ እየሰሩ ካሉ እህቶች፣ ሌሎችንም እያስተባበሩ እዚህ ያሉት እህቶች በሙሉ ጽዮን፣ ብዙዬ፣ ጳዚዮን፣ ሌሎችም በጣም ብዙ ወንድሞችና እህቶች በተለይ ለዓለም አቀፉ ማህበረሰብ ድምፅ የማሰማት ስራ ላይ ከፍተኛ ትግል እያደረጉ ያሉ ኦርቶዶክሳውያን ናቸው። እናመሰግናለን። እግዚአብሔር ይጠብቅልን። እንዳለችው የቴሌግራም ግሩፕ አለ። ከቻልሽ ጻፊላቸው ትህትና፣ ወይም አንቺ ባዮ ላይ ካለ ሊንኩ ወደዛ እየሄዱ ጆይን እንዲያደርጉ ጆይን አድርጉ። የቴሌግራም ሊንክ አለ፣ መረጃ የምንለዋወጥበት። በነገራችን ላይ በቅንነት አሁን የምትጠይቁ አንዳንድ ወንድሞች እህቶች አላችሁ። እሺ የዘመቻት ስራ ተሰራ ሚዲያ ላይ፣ ከዛስ ምንድን ነው ቀጣዩ ስራ? በዚህ ብቻ ነው ወይ የሚቆመው የሚል የሁላችንም ሀሳብ ነው። በዚህ ብቻ የሚቆም ስራ አይደለም የተጀመረው። በጣም ብዙ ስራዎች እየተሰሩ ነው። ሁሉም ነገር አይነገርም። ሁሉም ነገር ሚዲያ ላይ መነገርም የለበትም አይነገርምም። ስለዚህ የተዘጋጀ የቴሌግራም ቻናል አለ። እዛ ላይ እየገባችሁ ያለውን መረጃ እንድታውቁ፣ አፕዴትን መሆን ያለበትን መረጃዎች እንድታውቁ ኢኦቲሲ ታስክ ፎርስ የሚል የቴሌግራም ቻናል አለ። እሱን ጆይን አድርጉ። ሁላችሁም እዚህ ያላችሁ ኦርቶዶክሳውያን ኢኦቲሲ ታስክ ፎርስ የሚል የቴሌግራም ቻናል አለ። እሱን ጆይን እያደረጋችሁ ያሉትን መረጃዎች፣ የሚሰጡትን መረጃዎች፣ ኢንፎርሜሽኖች እንድታውቁ ይሁን። አባታችን ቡራኬዎት ይድረሰን። በድጋሚ እንግዲህ የተወያየንበት ያለው ጉዳይ ወቅታዊው ጉዳይ ነው። ወገኖቻችን ኦርቶዶክሳውያን ላይ በአጠቃላይ እንዳጠቃላይ ቤተክርስቲያኒቱ ላይ እየተፈጸመ ያለውን በተለይ ከአክራሪ የእስልምና አንጃዎች የሚሰነዘር ጥቃት በተለያየ ጊዜ የሚፈጸም ደግሞም በብዙ እቅድና ፕላን ለመውረስ እንግዲህ በፕሮቴስታንት ቋንቋ ለመውረስ እየተሰራ ያለ በጣም ከባድ ስራ እንዳለ ግልጽ ነው። ግን እኛ ደግሞ በአንጻሩ ይሄንን ባለማወቅ በጣም ብዙ የማይጠቅሙና የማይረቡ ነገሮች ላይ በማተኮር ብዙ ነገር ላይ ነው የምንገኘውና ምንድነው ማድረግ የሚጠበቅብን ከዚህ ለመውጣት ራሳችንን ለመከላከል ካስተምሮ ጀምሮ አሁን በዚህ ሰሞን ነው ትንሽ እንደው እንደዚህ አይነት ነገሮች ነበሩ። ስብከቶቻችን እንደው ስንሞት እንበዛለን፣ ክርስቲያንና ሚስማር ሲመቱት ይጠብቃል፣ እንደዚህ እንደዛ የሚሉ በጣም አዘናጊ የሆኑ ትምህርቶች ነው ለዘመናት ሲሰጡ የነበሩት። እነሱ በቁጥርም በኢኮኖሚም በስልጣንም በፖለቲካም እየበለጡን ብዙ ስራ እየሰሩ እኛ በቁጥር እየተቀነስን ከኢኮኖሚ ከፖለቲካ ከሁሉም ነገር እየወጣን እንዴት ነው ምን በዛው? እንዴት ነው? በፍጹም እኮ የማይገናኝ ነገር ነው እና መጽሐፍ ቅዱሳዊውንም አስተምሮ ያላውዱ እየተረጎምን ስንጃጃል የኖርንበት በጣም ብዙ ዘመን ነው የኖረው ያለፈው እና አሁን መንቃት ይገባናል የሚለው ላይ ነው እየተነጋገርን ያለ ነው። አባታዊ ምክር ትምህርት ይስጡን በዛው አባታችን። ጤና ይስጥልን። የተረዳራችሁ አረፈዳችሁ። እንግዲህ እንደየሰዓቱ አቆጣጠር ገርጥልኝ ሚኒስቴር እድሉ ስለሰጡኝ እንኳ ብዬ በሩቆኝ ላዳምጥ ነበረ። ሰሞኑን ጠፍታችሁብኝ ምንድነው? ቆሞ ነው ወይስ የሚያግድ ኃይል ተፈጥሮ ነው? ምንድነው እያልኩ አለን ወይ ምናልባት ፕሮፋይሉ ስለተቀየረ ይሆናል። አይ እሱ በድምፁ የምለይ ነበረ። ግን ብዙ እንትን ማለት ሌሎችንም እንደዚሁ ማግኘት አልቻልኩም። እንትና ብቻ ነው የማየው ፍቅረ ኢየሱስን
እሱ ጋር አንዳንዴ ሰዓት ሲኖረኝ እንትን እላለሁ እና ያው ዞሮ ዞሮ ያላችኋቸው ቅድም ቃለ ወንጌል መሰለኝ ስማቸው ወደ ትክክል ጠርቼ ከሆነ እሳቸው የሚያሉት እጅግ በጣም መሰረታዊ ነገር ነው። የሚጎለንም እሱ ነው። እኔ አሁን የነበርንበትን ድክመታችን እየተናገሩ መቀጠሉ ብዙም ለውጥ እንደማያመጣ አይተነዋል። አሁን ሰሞኑን የተጀመረውን አጠናክሮ የማንቃቱን ስራ መቀጠል እንትና መጡ አልመጡ የሚለው ላይ ብዙም ባናተኩር መምጣታቸው እንደማይቀር እርግጠኛ ነኝ። ግን ያው ለመምጣት የሚያዩት ነገር መኖር አለበት። ሰው እውነቱን ሲረዳ እና ውሳኔ ውስጥ እንደሚችልም ያው ያውቁታል። ስለዚህ በትክክለኛው መንገድ የምንሄድበትን ነገር አጠንክሮ ሳያቋርጡ የቁጥር ብዛትንም እንደ አንድ ምክንያት ሳይወስዱ ነገሮችን ወደፊት መግፋት ነው። እንግዲህ የሌሎቹን አደረጃጀት እና የደረሱበትን ስናይ በተአምር አይደለም አሁን ደረሱ የተባለበት ላይ የደረሱት በሂደት ነው። ሰው እንኳን ለበጎ ነገር ለክፋት እንኳን እንዲህ ዋጋ ከፍሎ ጊዜ ወስዶ በብዙ መከራ ውስጥ አልፎ ነው ስራ ሲሰራ ያየ ነው እና መጽሐፉ የሚነግረን እሱን ነው። የእግዚአብሔር መንግስት ለመውረስም በዚህ በምድር ላይ ያለውንም የቤተክርስቲያን ስራ ለመስራትም በብዙ መከራ ውስጥ ማለፍ መጽሐፉ የሚነግረን መምህራን የሚያስተምሩ ነው ስለሆነ ያንን ብዙ ደጋፊ ያለ የለም የሚለውን ሳናይ ያለ ነው ያለማቋረጥ ባስቀጠል ነው ቁጥር እየፈረሰ የሚሄድ ግንብ መኖሩ ምንም ጥርጥር የለውም። ግን ብዙ ጊዜ እኛም ላይ እንትን መጠኑ ይለያያል። ወዲያው ችግሩ እንደተፈጠረና እየሰነበተ ሲሄድ ልዩነት አለው። እኛው እየቀነስን እየቀዘቀዝን አቋረጥ ነው ይሄን ነገር በትንሹ ለ3 ወር አሁን በዚህ መጠን አሁን የጀመራችሁት ይዛችሁት ብትሄዱ በዚህ 3 ወር ውስጥ ራሱ ተአምራዊ የሆነ ለውጥ ነው የሚታየው። ያ ማለት 3 ወር ይበቃዋል እያልኩ ግን እየተመንኩ አይደለም፣ እንደ ምሳሌ ነው። ስለዚህ እኔ የሚጠበቅብን እሱን ማድረግ ነው ብዬ አስባለሁ። ትናንት እዚህ ከአቶ አዲሱ ጋር አንዳንድ ሀሳቦችን እያነሳን ነበር። ማዘናችንን የምንገልጥባቸውንም መንገዶች ማሳየት መቻል አለብን። የምንወደውን ነገር ከመተው ጀምረን ከየቤታችን አሁን ለምሳሌ አንዱ እንግዲህ ምግብ መቀነስ ይችላል። ግማሽ እንጀራ የሚበላ ሰው ሩዋን ብቻ በልቶ በማስሄድ አሁን ራሱ ሰውየው ነው የሚያውቀው። ይሄንን አልጋ ላይ የሚተኛ ሰው መሬት ላይ በመተኛት ሙቀት ያለው ልብስ ለብሶ የሚተኛ ሰው ቢያንስ ሙቀቱን ቀነስ አድርጎ ያው ሙቀት ሲበዛ እንቅልፍም ስለሚበዛ ማለት ነው። ከግላችን ጀምረን ጸሎታችን ደግሞ እስከዛሬ እንደው 5 ደቂቃ ጸሎት ከሆነ ወደ 10 እያሳደግን ከግል ጀምሮ ወደ ቤተክርስቲያን ደግሞ ስንመጣ ከየዘማሪዎቻችን ከቅዳሴያችንም ጭምር ሳይቀር ቢያንስ አሁን በየእሑዱ የማይቀደስበት ቤተክርስቲያን የለም። እንደው ሁሉን እንኳን ባንል ከ4 ሳምንት አንዱን እሑድ በሌላ አገልግሎት ምክንያቱም አብዛኛው ሰው እንደምናውቀው አስቀዳሽ ነው፣ ቆራቢ በጣም ጥቂት ነው። ግን ቅዳሴ ለምዷል። ቅዳሴን ይቀርበት አይፈልግም፣ ይወዳል ቅዳሴ ህዝባችን። እነዚህ ደግሞ ወገኖቻችን ያሉት እንኳን ራሱ በፍርሃት ውስጥ ሆነው ማስቀደስ አይችሉም። እኛም ልክ እነሱ እንደሆኑት እንዳሉት ሆነን ራሳችን እዛ ውስጥ አስገብተን መከራቸውን የምናስብበትን መንገድ ብናደርግ እና ይሄን ደግሞ ሰዎች እንዲያውቁት አንድ አጥቢያ ላይ ቢጀመር ወደ 2ኛ ወደ 3ኛ ቢኬድ ጉባኤያት አድርገን የምንዘምራቸው መዝሙራት ቢመረጡ አሁን ይሄ እንድናጨበጭብ እንድናሸበሽብ ብዙ ከዛም ሲያልፍ ደግሞ እንድንዘል ቅድም ጠንከር አድርገው ገልጠውታል። ያ ሁሉ እስኪሆን ድረስ ነው መዝሙራችንም እና መሰረታዊ የሆነ ቤተክርስቲያን ጥሩ ጣዕም ያለው ጥሩ ምስጢር ያለው የዜማ አይነት አለ፣ ሊቃውንት አሉ። እነሱ ከቤት እያስቀደም በዛ መንገድ የምንቀኝበትና በዘላቂነት ደስ ሲለን አንደኛውን ደስ ሳይለ ሌላኛውን እያገለባበጥን ከማድረግ ይልቅ በቃ ለተወሰነ ጊዜ ይሄንን ለተወሰነ ጊዜ ደግሞ ይሄን እንኳን ብናደርግ ደግሞ ይሄን መስመር ሳይለቅ አሁን ለምሳሌ ወረብ ሲወረብ
ሽማግሌዎቹ ደስተኞች አይደሉም፣ እንዲገባ አይፈልጉም። ግን እኛ ከማስገባትም አልፈን እስክስታ ሁሉ እንወርድበታለን። እዛ መሬት አካባቢ ያለው አልበቃችልን ደግሞ ይዘን ወተን ደግሞ ደጅ እየዞን ሁሉ እነዛ የምናደርግበት አሁን ይሄ ወርሃ ጽጌው እሱን በብዛት የሚያሳየው። እንደዛ ለሆን እንደዛ ለማድረግ ራሱ ጊዜ ይፈቅዳል። ሰው በየቤት ሀዘን ሲገባበት ምን ያህል ነገር ነው የሚከለክል የሚገድበው? ቴሌቪዥን አጥፍቶ ድምፅ ቀንሶ ወሬ ተቀንሶ ምንጣፍ ተነጥፎ ካልጋ ተወርዶ ብዙ ነገር ነው ሀዘን ለመግለጥ የሚደረግ። ለቅሶ የመጣ ያልመጣ ተብሎ ራሱ እየተገመገመ እንትናማ ለቅሶዬን በላ እንትናማ ለቅሶዬን በላች እየተባለ ሁሉ ብዙ ሲደረግ እናያለን። እና ትምህርታችንም ሁሉ እንድንችል ትዕግስት እንድናስቀድም የሚያስተምርበት መንገድ አለው። እንደገና ደግሞ ያው በሳልስ በራብ ተንስ በተቃተል እየተባለ ደግሞ የተገለጸበትን መንገድ አለ። እንደየአመጣጡ መጽሐፉም ቢሆን አቅጣጫ አለውና ያንን ነገር ወደ መጠቀም ደጋግሞ ወደ መናገር አሁን ይሄኛ አሁን የምንኖርበትን ህይወት ደጋግመን ሰምተነው ነው ስኖት ዛለን ጅሌ ብሎ ራሱ የዘን ቋንቋ ራሱ በጣም ውስጥ ይቀርቷል። አገላለጣቸው በጣም በሚገርም ሁኔታ እና እውነትም ጅልነት ነው። ስለዚህ ያንን በደንብ በማስተዋል እየተገነዘበ ነው። ይሄ የአይነቱ ስብከት ያሳደረው ተጽዕኖ ምንድን ነው? በትክክለኛው ደግሞ ራሳችን እንድንከላከል ሊያደርግ የሚችል ስብከት ብንሰብክስ ጉዳት ነው ያለው ጥቅም ነው ያለው? ይሄ መምህራኑ የሚዋዩበት ሊሆን ይችላል። እና ሁሉ ነገር እዚህ መነጋገር ላይ ይጠበቅብሻል። ቅድም እንደተባለው በሌላ መስመር የምንገናኝበት የምንመክርበት አቅጣጫ የምናስቀምጥበት እቅድ የምናወጣበት አስፈጻሚዎችን የምናስተማራበት መልሰን የምንገመግምበት እንደገና ደግሞ ህጋዊ መንገዶችን ተከትለን የምንሄድበትን የምናስኬድበትን እነዚህን ሁሉ በደንብ ተጠናከረ ያው እየተሄደበት እንደሆነ ተስፋ አደርጋለሁኝ። ይህን እያደረግን ላንተው ላናቆመው ላንመለስ ወደፊት ይዘን ልንቀጥል የጀመርነው መሆኑ ከታወቀ በዚያ መንደር ሽብር ነው። ምክንያቱም የምናደርገውን ነገር የምናደርገው እኛ ስላልሆን እግዚአብሔር አምነን እግዚአብሔር ይዘን እሱ እንዲያደርገው ለሰተን የምናደርገው ስለሆነ ተዋጊው እሱ ነው። እዚህ ላይ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው የሚላል አይደል? ዘጸአት ላይ እሱ ነው እውነታውና ያን አድርገን ከሄድን ስሙን መጥራት በሱ መማፀን በሱ መሰባሰብ በራሱ ከልብ እስከሆነ ድረስ ሌላ ኃይል እንጠቀም ሳንል በራሱ ካሰብንበት እንደርሳለን፣ ይረዳናል። ከመሃል ደግሞ እሱ የሚጠራው ለዚህ ለሰማዕትነት ለሙሽርነት ያዘጋጃት ካለች ደግሞ በወደደ መንገድ ያንን ክብር ለነሱ እየሰጠ ቤተክርስቲያን በእነሱ ደም እያጸና የእነሱን ደም ዘር እያደረገው አዳዲስ ትውልድ እየፈጠረ እንዲሄድ የሚያደርጉበት እሱ የራሱ ጥበብ አለው፣ የራሱ መንገድ አለው። የእኛም ድርሻ ግን በዛ መንገድ መወጣት ከቻል ካሰብነው እንደርሳለን። አናቋርጠው፣ አንሰልች። እንደው ከስራ አንጻር የሚያስቸግሩ ነገሮች ቢኖሩ እንከፋፈል ስራ ሰዓቱንም ከዚህ እስከዚህ አንድ የሆነ ሁላችን ልንገናኝ የምንችልበት ማዕከል የሚፈጠርበት መንገድ ካለ እሱም ተደርጎ ሰዓት ተከፋፍለን ከዚህ እስከዚህ ገሌ ከዚህ እስከዚህ ደግሞ ገሌ እየተባባል እየተናበብን እንግዲህ እነማን በኃላፊነት ከፊት እንደሚመሩት እርግጠኛ አይደለሁም። ትናንት ግን ሰማዕታቱን ማሰብ የሚለው ሻማ ማብራት የሚለው ያው የኛ ባህል አይመስለኝም። ግን ያው ሰው ለምዶታል። መሰባሰብ፣ መነጋገር፣ መወያየት፣ መማማር፣ ሀሳብ መለዋወጥ ስለሚጠቅም የባለፈው እሁድ መርሃ ግብር የሚቀጥልበት ሁኔታ ቢፈጠር አሁን አንዳንድ ሰዎች አልሰማንም የሚሉ አስተያየት ሁሉ ሲጽፉ አይቻለሁኝ እና ያንን በደንብ አሰምተን በትንሽ እያስኬድን ከዛ ደግሞ በሰፊው ደግሞ ሁሉም ሊገኝ የሚችልበት ሁኔታ እንዲኖር አድርገን ብንሄድበት የሚል ሀሳብ ለማካፈል ነው። በጣም እግዚአብሔር ይስጥልኝ። እንግዲህ መጨረሻችን ያሳምርልን።
አሜን። አባታችን ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። በጣም እናመሰግናለን፣ እናከብሮታለን። እርሶም በጣም ትልቅ ስራ እየሰሩ ያሉ አባት እንደሆኑ እናውቃለን እና ይበርቱልን ባሉበት። በውስጥም ደግሞ እናውራዎታለን። አይ ቲንክ እናውራዎታለን፣ በውስጥ ጽፍሎታል። ሰላም ብያለሁ። አንተንም መምህራነ ዘክርስቶስ ሲቀጥሉና ወደ ሌሎች እንሄዳለን። እንዴት ቆያቸው አባቶች? ሰላም ብያለሁ። ይፍቱኝ። ይመስገን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት አሉ? ደህና፣ እግዚአብሔር ይመስገን። አስተያየት ሀሳብ ለሰጡን አባቶቻችን፣ መምህሮቻችን እንዲሁም እህቶቻችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እንግዲህ ጥሩ ሀሳብ ነው እስካሁን ድረስ እያየን ያለ ነው እና ለብዙዎቻችን ትምህርት የሚሰጥ በእህቶቻችን በኩልም የምንመለከተው ነገር በእውነት ይበል የሚያሳይ ነው። መቀጠል ያለበት ስራ ነው። ቤተክርስቲያን በታሪክም ስንመለከት ብዙ ጊዜ በእህቶቻችን ቤተክርስቲያን እንድትሻገር ሆናለች። እንደው ከሀገር ወደ ሀገራችን ታሪክ ሳንመጣ ከሀገራችን ውጭ ያለውን ታሪክም ስንመለከት ልጠፋ የነበረችውን በፋርስ የነበረችውን ያችን ሃይማኖት እንድትቀጥል ያደረጉ ሴቶች ናቸው። አንደኛው ትልቁን ድርሻ ወሰደችው መርዶክዮስ እንዳለ ሆኖ አስቴር ነበረች እና ሊጠፋ የነበረውን ዘር ሊጠፋ የነበረውን ሃይማኖት ከጥፋት ታድጋለች። ዮዲትንም ስንመለከት ልክ እንደዚህው እና ወደ ሀገራችን ታሪክ እንኳን ደርሰን ስንመጣ ባጭሩ ወለተ ጴጥሮስ እናታችን በአጤ ሱስንዮስ ጊዜ የነበረውን ሁኔታ ስንመለከት ይቺ ዛሬ ለኛ የተረከብናት ቤተክርስቲያን እንድትሻገር ያደረገች ከአቡነ ሐራ ዘድንግል ጋር ሆና እሷ ናት። ሌሎችም አባቶች ሌሎችም እናቶች እንዳሉ ነው። በዋናነት ትልቁን ድርሻ በመውሰድ ትልቅ ስራ በመስራት ለቤተክርስቲያን ሕይወት ያለው ታሪክ ጥላ ሄዳለች ማለት ነው እና እህቶቻችን ዛሬም ቢሆን ያንን ስራ ልትደግሙት ይገባል ነው። እንግዲህ ብዙ እህቶቻችን አናይም፣ በእርግጥ ግን ከኛ በተሻለ ደግሞ አንዳንድ ምንም በቁጥር እንኳ ትንሽ ሆኑ ግን አንዳንድ እህቶቻችን ስንመለከት ይበል የሚያሳይ ስራ እየሰራችሁ ነው ያላችሁ እና ይህን ቀጥሉበት ለማለት ፈልጌ ነው። ወደ ሌላው ሀሳብ ስመጣ ግን እኔ በዚህ ሁኔታ አሁን ባለንበት ሁኔታ ያለውን ነገር ስመለከት ከዚህ ከዘመነ ሰማዕታት ከሚባለው ለይቼ አላየውም። ምክንያቱም ትኩረት ሰጠን ካየነው ምንድነው ይሄ አሁን ያለው ስልታዊ አካሄድ ስለሆነ ነው እንጂ ያንኛው በይፋ ዝም ብሎ አደባባይ አዋጅ ተብሎ የተነገረ ስለሆነ ይሄ ደግሞ ስልታዊ አካሄድ ስለሆነ እንጂ ምንም ከዘመነ ሰማዕታት የሚለይበት አንዳችም ነገር የለም። ሁላችንም ማወቅ ያለብን ይሄ ነው። እንደው ከ295 እስከ 297 ለሁለት ዓመት ያህል ዲዮቅልጥያኖስ አውጆት የነበረውን አዋጅ እንኳን እንደው ጥቂቶችን ብንመለከት የመጀመሪያው አንዱ ምንድነው አብያተ ክርስቲያናት እንዲደመሰሱ ነበር። በየትኛውም ቦታ ላይ ያሉ አብያተ ክርስቲያናት ምን እንዲሉ እንዲደመሰሱ ነው። በሀገራችን ውስጥ ያለውን ስንመለከት ከዚህ የተለየ መልክ ገጽታ የለው። የተደረገው መጀመሪያ ጊዜያታችሁ ከሆነ ጅጅጋ ላይም ስንመለከት ሌላ ቦታ ላይም ስንመለከት መጀመሪያ የተጀመረው ቤተክርስቲያንን ማቃጠል ነበረ። ለምን? የሚጠሩት የክርስቶስ ስም እንዳይጠራ ማድረግ ነው። አገልግሎቱ እንዲቋረጥ ማድረግ ነው። ከአገልግሎት የተለየ ደግሞ ክርስቲያን ደግሞ ምንድነው የሚሆነው? ከባህር የወጣ አሳ ነው የሚሆነው። ስለዚህ መኖሪያውን ማሳጣት ተመልከቱ። አሁን ምንጩን ካደረቁ አሳውን በሙሉ ያለምንም ድካም ባህር ውስጥ ያለውን አሳ መግደል ይቻላል፣ ምንም ነገር ሳያደርጉ። ዋናው ህይወቱ ያለው ባህሩ ላይ ስለሆነ ባህሩን ካደረጉን ማለት ከዚያ በኋላ ሌላው ነገር ቀላል ነው። ስለዚህ የተደረገው ስንመለከት በየቦታው ሲደረግ የነበረው መጀመሪያ ቤተክርስቲያን እንድትነድ የማድረግ ስራ ነበር። ከዚያ በኋላ ይሄ ስልቱ የተቀየረው ማለት ቤተክርስቲያናትን አቃጥለን ከምናጠፋ ቤተክርስቲያኑን የሚሰሩ ሰዎችን ብናጠፋ ይሻላል። ለምን? እነሱ ከጠፉ አብያተ ክርስቲያናትን ልክ እንደተለመደው ለምሳሌ ኑራ ሁሴን ዋሻ የሚባለው የማን ነው? አኖሪዎስ ሀገረ ስብከት አልነበረም? አቡነ አኖሪዎስ ማን ነው?
የአባታችን የአቡነ ተክለ ሃይማኖት ደቀ መዝሙር ወይም ከና አቡነ ፊልጶስ ደቀ መዝሙር አልነበረም ነበር። ስለዚህ ዛሬ አሁን ኑራ ሁሴን ዋሻ ተብሎ ደቡብ ውስጥ የሚጠራው ዋሻ የማን ነበረ? የኛ የኦርቶዶክሳውያን ነበረ። ስለዚህ አሁን ምንድን ነው ከታሪክ ቆይ፣ በነገራችን መስኮት ልዝጋ መሰለኝ የሆነ የሚረብሽ ድምፅ አለ። አንዴ ታገሱ። እሺ መምህር ሚና ተስፍሽ ለማርያም ሰላም በሉን። እስከዛ ይባርኩኝ አባቴ ቀሲስ ሁላችሁም ይባርክ። እንዴት አለሽ ሚና? ክብሩ ይስፋ መድኃኔዓለም። እንዴት አላችሁ? ሁላችሁም ሰላምታ ይድረሳችሁ። ቱኝ ይባርኩኝ። እና ምንድነው የተደረገው? እግዚአብሔር ይፍታ። አሁን ላይ ስንመለከት እሺ ይቀጥሉ፣ ችግር የለም። እሺ ምንድነው አሁን ያለውን ሁኔታ ስንመለከት ልክ እንደዚያ አብያተ ክርስቲያናትን ያው በእርግጥ በእነሱ በስልጠናም አይተነዋል። ለምን ቤተክርስቲያኑ በይፋም ተናግረውታል። ቤተክርስቲያን ማቃጠል አይጠበቅብንም፣ ቤተክርስቲያኑን ምንም ማድረግ እንችላለን፣ ወደ መስጊድነት መቀየር እንችላለን ብለው አቅደው ነው የተነሱት። እና ይህ ደግሞ ከታሪክ ስንመለከት ኑራ ሁሴን የሚባለው ዋሻ የማን ነበረ? የኛ ነበረ። ኑራ የተባለው አኖሪዎስ ነው። እና ልክ በዚያ መንገድ ስንመለከት የመጀመሪያው የተደረገው ምንድነው? አብያተ ክርስቲያናት እንዲደመሰሱ። አሁን ግን ያ ስላላዋጣ ምን ተደረገ? አይ አብያተ ክርስቲያናትን ደምስሰን ከምንቀጥል ምን እናደርግ? ዋናው አብያተ ክርስቲያናት የሚገነቡት እነሱን እንደምስስ ነው። ስለዚህ የመጀመሪያው አንዱ ስልት ነበረ። ሁለተኛው ቀጥሎ ደግሞ ስንመለከት የተደረገው ደግሞ እንዲደረግ የታወጀው አዋጅ ምን የሚል ነበረ? ክርስቲያኖች እርስ በርሳቸው እንዳይገናኙ። ተመልከቱ፣ አብያተ ክርስቲያናት እንዲደመሰሱ ተደረገ። እንደገና ደግሞ በአንድ ቦታ ላይ ተሰባስበው እንኳ እንዳይገናኙ፣ እንዳይደራጁ፣ አንድ ሆነው እንዳይቆሙ፣ አንድነት እንዳይኖራቸው ደግሞ ምን ተደረገ? እንዳይገናኙ ደግሞ እንደገና በቦታ እንዲለያዩ፣ በመኖሪያ እንዲለያዩ፣ አንድነት ፈጥረው የተገኙ ደግሞ አሸባሪ ሌላ ተልዕኮ ያላቸው መፈንቅለ መንግስት ለማድረግ ሌላ አጀንዳ ይዘው የሚሰሩ ተብለው ደግሞ ምን እንዲሉ እነሱ ደግሞ እርምጃ እንዲወሰድባቸው ተመልከቱ። አሁን ዛሬ ላይ የተደረገው ምንድን ነው? ለምሳሌ የኛ ብዙ ማህበራት በቤተ ክርስቲያን ስም ለመቋቋም ተፈልጎ ለምንድን ነው እንዲፈርሱ እንዲበተኑ የተደረገው? ተዋሕዶን ስንመለከት ምን ስም ነበር የተሰጠው? ይህን ሁሉ መመልከት ያስፈልጋልና ሌላው ይህንን ተውና ለምሳሌ ዛሬ እኛ ክርስቲያኖች እንድንገናኝ እንዳንገናኝ አልተደረግንም ወይ? ለምሳሌ ትግራይ ላይ የተሰራው ፖለቲካ ምንድን ነው የሚያመለክተው? በባለፈ ጊዜ በነበረው ጦርነት ቤተ ክርስቲያን መሀል ላይ ገብታ ከመንግስት ጎን ቁማ መግለጫ በመስጠት ድጋፍ በመስጠት ከመንግስት ጎን ነኝ ብላ እንድትናገር ሆን ተብሎ ስልታዊ በሆነ መንገድ እንድትናገር በማድረግ ምን አደረጉ? አንድ ሆነን እንዳንቆም ጠንካራ ክርስቲያን ያለበትን ስቴት ምን አደረጉት? ገነጠሉት። ለፊት ሊዋጉት የማይችሉ ስናካል ሆናል መለያየት ነው። መንጥል ማዳከም። ስለዚህ አሁን ሰሜን ላይ ስንመለከት ያው አብረን አንድ ሆነን እንዳንቆም፣ በችግር ጊዜ አብረን አንድ ሆነን እንዳንቆም ምን ተደረገ? አንዳንድ ስውት አረዳድ ያላቸው አባቶች ወጥተው መግለጫ እንዲሰጡ፣ ነገን የማይመለከቱ ዛሬን ብቻ የሚመለከቱ አባቶች ወጥተው መግለጫ እንዲሰጡ፣ የማይገባ ጸያፍ ቃል ሳይቀር እንዲናገሩ ተደረገ። በዚህ ምክንያት ምን አለ? አንድ ክንፋችንን ቆረጡት። አንድ ክንፋችን ቆረጡት። በአንድ ክንፍ መብረር ይቻላል? ስለዚህ አሁን ትውልዱ ምንድነው? ይህን ሁሉ ነው ማየት ያለበት። ይህን ሁሉ ማየት መቻል አለብን። እዚያ ማዶ ሆነን ማዶውን እንደ ጥላት የምናይ ሰዎች፣ እዚህ ማዶ ሆነን ደግሞ እዚያ ማዶ ያለውንም እንደ ጥላት የምናይ ሰዎች ካለ ምናልባት አለን እያልኩ አይደለም፣ ግን ምናልባት እንዲህ አይነት ሀሳብ ያለብን ሰዎች ካለን ይህ አይነት ሀሳብ ምን ማድረግ መቻል አለበት? ከኛ ወጥቶ መውደቅ መቻል አለበት። ስለዚህ ይህንን ያደረገው ዲዮቅልጥያኖስ ከ295 ከ297 ድረስ ስንመለከት ካወጃቸው አዋጆች መካከል ሁለተኛው ምንድነው? ክርስቲያኖች እርስ በርሳቸው እንዳይገናኙ ነው። እንዳይገናኙ በቃ ምን ማድረግ? ሰንሰለቱን መበጠስ። በቃ ምን ማድረግ? ድልድዩን ማፍረስ፣ መለያየት። ከዚያ በኋላ ምን ማድረግ ይቻላል? በቀላሉ መብላት ይቻላል። በቀላሉ ማድረግ የሚፈለገውን ነገር ማድረግ ይቻላል።
ስለዚህ መጀመሪያ የተደረገብን ነገር ይሄ ነው። እኔ የፖለቲካ ሰዎች ጤናማ ናቸው እዚያ ማዶ ሆነው የሚያዋጉ እዚያ ያሉት እነዚያን አይደለም። እኔ እየተናገርኩ ያለሁት ስለ ቤተክርስቲያን እንጂ ስለ እነዚያ አይመለከተኝም። እኔ ለምን የትኛውም ቦታ ላይ ቢሆን ሰይጣን ከሆነ ያው ሰይጣን ነው። ዲዮስቆሮስ እንደተናገረው ያው ሰይጣን መልአክ ሳለ መልአክ ነበር፣ ሰይጣን ከሆነ ምንድን ነው? ሰይጣን ነው። ያ አይመለከተንም። ከዚያ ሶስተኛው ደግሞ የተደረገው ደግሞ ምንድን ነው ስንመለከት ስለ ክርስትና የሚናገሩ መጻሕፍት ሁሉ እንዲቃጠሉ መጻሕፍት ከጠፉ ባጭሩ ህዝቡን ወደሚፈለጉት ዓላማ ወደሚፈለገው ቦታ ለመውሰድ ምንድን ነው ምቹ ይሆናል። የአባቱን ታሪክ የማያውቅ ትውልድ ይፈጠራል። ስለ እምነቱ የማያውቅ ትውልድ ይፈጠራል። ተመልከቱ፣ ጠላትን እንዴት ማሸነፍ እንዳለበት የማይችል ከጠላት ጋር እንዴት መዋጋት እንዳለበት የማይችል ከመረጃ አልባ ነፃ የሆነ ትውልድ ይፈጠራል። ስለዚህ ምንድን ያደረጉት ስለ ሃይማኖቱ የሚነግሩትን መረጃዎችን ምን ማለት ማጥፋት፣ ዜሮ ማድረግ፣ መረጃ አልባ በቃ የመረጃ ሰንሰለቱን ምን ማለት ማጥፋት፣ ማምከን። እንደዚህ አይነት ስራ ነው የተሰራው። ይህን ስንመለከት አሁን በዘመናችን በእኛ ደግሞ የተደረገው እንዴት ነው? አሁን የተመለከተ ተመልከቱ። መጀመሪያ ምን አደረጉን? ዛሬ ደግሞ ስሜታችንን ሰረቁን። ምን አድርገው? ለምሳሌ ክርስትናችንን እንድናፍርበት እንድንሸማቀቅበት ስለ ክርስትና ማውራት፣ ለምሳሌ ሃይማኖተኛ መሆን በቃ ይህንን እንደ ኋላ ቀርነት እንደገና ደግሞ እንደ ምንድን ነው እንደ ወግ አጥባቂነት በአጠቃላይ ምንድን ነው ስለ ክርስትናው ደፍሮ የሚናገር ትውልድ እንዳይኖር ምን አደረጉ? ስሜታችንን ሰለቡና ስሜት አልባ አስቀሩ። ስለዚህ አሁን ባለስልጣኖቻችን ከክልል ተነስተው ወደ ላይ ሲሄዱ ምን ያደርጋሉ? ማተባቸውን ይበጥሳሉ። የሚያስቀድሱት ማስቀደስ ያቆማሉ። የሚዘክሩትም መዘከር ያቆማሉ። በአጠቃላይ ክርስትና የሚባለውን ነገር እንኳንስ ሊሞቱለት ይቅርና ስሙ እንኳ ሲጠራ ምን ያደርጋሉ? እንዲጠሩት አደረጓቸው። በቃ አሁን ለምሳሌ በሌሎች ስትመለከቱ እዚያ ጋር ሚኒስትር ሆኖ ስትመለከቱ እዚያ ውስጥ ያለ ምንድን ነው ሂጃቡን ለብሶ ምኑን ለብሶ ነው ያለው። የኞችስ ማተብ የለ ምን የለ። ሰለቧቸው። ለምሳሌ ትውልዱን በትምህርት ምን አደረጉት? ቤተ ክርስቲያን ለእድገትም ለእውቀትም እንቅፋት እንደሆነች ኢትዮጵያ በድህነት አረንቋ ውስጥ የምትኖረው ሄድ እንዳይራመድ የሚያደርግ ጎታች ወደ ኋላ አስሮ የሚይዝ እንደሆነ አደረጉና እንዲጠላ አደረጉት። ስለዚህ አሁን በተቋም ደረጃ ስንመለከት በየትኛውም የትምህርት ተቋም ስትመለከቱ ልጆቻችን ስለ ሃይማኖታቸው ምንም አይነት ግዴታ የሌላቸው፣ ምንም ስሜት የሌላቸው በቃ ሃይማኖት የሚባለው ነገር በእነሱ ውስጥ እንዳይኖር ምን አደረጉት? ከውስጣቸው ሰልባ ወጡት። እንዲህ አይነት ትውልድ ተፈጠረ። እንዲህ አይነት ትውልድ ሲፈጠር ደግሞ ምን አደረገ? ቤታችን ውስጥ ሆኖ ተመልከቱ፣ ምስጢራችንን ስለሚያውቅ ምን አደረገ? እያሳለፈ እየሰጠ እንደገና ራሱ የገንዛ ወገናችን እኛን የሚገለን ሆነ። አሁን ወታደር ሆኖ የሚገለን ማን ነው? እስላም ነው እንደ እየገደለ ያለ ወታደር ሆኖ። እስኪ እንዲህ አሁን ልብ ብላችሁ ተመልከቱ። እስኪ አሁን ሁለት ወንድማማች እየተዋጉ እየተገዳደሉ ያሉት ማንና ማን ናቸው? ዛሬ በየቦታው ራሱ አሁን በክልል ቦታ ላይ ስትመለከቱ አንዱ አሻባሪ አንዱ ደግሞ እንደገና ህጋዊ ሆኖ እየተዋጋ ያለው ያ ወታደሩ አዋጊው ምን ባዩ ማን ነው? እስላም ነው። እነሱ እኮ በእኛ እንትን ምን እያደረጉ ነው ያሉት? በእኛ ሞት ላይ ኢኮኖሚያቸውን እየገነቡ ነው ያሉት እኮ። እነሱ በንግዱ ዓለም ነው ያሉት። እነሱ በሌላው የስራ ዘርፍ ነው ያሉት። እኛ ግን ክላሽ ይዘን እየተዋጋን ነው። ስለዚህ ምን አደረጉት? ከሃይማኖት አወጡና ምን አደረጉት? ሃይማኖታችን እንድንጠላ ለሃይማኖታችን ምንም አይነት ስሜት እንዳይኖረን አደረጉና ምን አደረጉ? እርስ በርሳችን እየተገዳደልን እንጠፋ አደረጉ። እና እንዲህ አይነት ስራ ነው አሁን እየተሰራብን ያለ። ይህን ሁሉ በደንብ ማወቅ ይገባናል። እስኪ አሁን የትኛው ባለስልጣን ነው ስለ ክርስትናው ደፍሮ በአደባባይ መግለጫ የሚሰጥ? ባለስልጣን አለን እንዴ? እስኪ መስጊድ እስኪ ሄዱ፣ እስኪ ሌላ ቦታ እስኪ ሄዱ። እስኪ ለምንድን ነው የኛ ልጆች እዚያ ቦታ ላይ ሲገቡ ሰጥመው እየቀሯል? ምንድን ነው ብለን ስንል ሁሉም በትምህርትም በእውቀትም በሁሉም ምን አደረገ? ቤተክርስቲያን ጎታች እንደሆነች በደንብ አድርገው ጋቷቸው። ስለዚህ እንዲህ አይነት ትውልድ ፈጠሩብን ማለት ነው። እና ሌላው አራተኛው ደግሞ ምንድነው የተደረገው? የቤተ ክርስቲያን የሆነ ንብረት ሁሉ እንዲወረስ
ከዲዮቅልጥያኖስ አዋጅ አራተኛው የቤተ ክርስቲያን ንብረት የሆነ ሁሉ ምን እንዲወረስ። ይህን ስንመለከት ለምሳሌ 1966 ነው አብዮት የሚባለው። ይህን ስንመለከት የመጀመሪያው ለቤተ ክርስቲያን ክፉ በሽታ ወርሶ የሄደው መንግስቱ ኃይለማርያም ስንመለከት ምንድን ነው ያደረገው? የቤተ ክርስቲያን የሆነ ንብረትን በሙሉ መውረስ። ተመልከቱ። አብያተ ክርስቲያናትን ማድረግ ነው የጀመረው እሱ፣ ማሳደድ። ተመልከቱ። የቤተ ክርስቲያን የሆነውን ነገር ሁሉ በመውረስ እንደገና ደግሞ ሃይማኖት አልባ የሆነ ትውልድ እንዲፈጠር በማድረግ ምን አደረገ? ስራውን ጀመረ። ስለዚህ የቤተ ክርስቲያን ንብረት የሆነ በሙሉ አሁን በቅርብ ተመለሱ ምናምን የሚባሉት እንዳሉ ነው። እሱም ራሱ ሌላ ጉዳይ ነው። መመለስ ሳይሆን ሌላ ጉዳይ ነው እሱ። እኔ እሱ መመለስ እያልዘው ግን ምን ተደረገ? የቤተ ክርስቲያን የሆነ ነገር ሁሉ እንዲወረስ ተደረገ። ጾም ጠል ትውልድ እንዲፈጠር ተደረገ። እንደገና ደግሞ አመስጋኝ ትውልድ ደግሞ እንዲጠፋ ተደረገ። ስለዚህ አሁን ዛሬ ስንመለከት እየተደረግን ያለ ነው ምንድን ነው? ለምሳሌ መስቀል አደባባይን እንውሰድ። የማን ነበር መስቀል አደባባይ? የማን ሀብት ነበረ? ዛሬ የማን ነው? ተመልከቱ። አሁን ሌሎች ነገሮችን በሙሉ ስትመለከቱ ለምሳሌ እንዴት ነው አሁን ለምሳሌ የኛ የሆነ ንብረት በማን እጅ ነው ያለው? ይህ ሁሉ በደንብ መመልከት መቻል አለብንና አንዱ የተደረገ ነው። አሁን ዛሬ ስንመለከት